ካሪዝማ ዊዛውት ካራክተር መሐይም ደንቆሮ ኢሞሽናል የሆነ ሰው የኒኩለር በተን እንደመስጠት ነው የሚቆጠረው። በተለያየ መንገድ ላይ በመሪነት ቦታ ላይ እንወጣል። ለዚያ የሚያበቃ ማንነት ስብዕና ከሌለ ያ ራሱ ካራክተር ያወርዳል። ራሳችን በራሳችን ነገሮችን ብናስተካክል ቤታችን ብናጸዳው ያምራል። በተጽዕኖ ላይ የተገነባ ዘመናዊ የአጻጻፍ ዘይቤን ተከትሎ የተጻፈ መጽሐፍ ነው። አንድነት ማለት አንድ አይነት መሆን ወይንም ዩኒፎርሚቲ አይደለም። አሁን ቤተክርስቲያን ካለችበት ሁኔታ አንጻር መልክዓ ስብዕናን ስናነሳ ምን ፋይዳ ይኖረዋል? እነዚህ ሁሉ አዋቂዎች አልጎደሉ፣ እነዚህ ሁሉ ፈላስፋዎች አልጎደሉ። መሪዎች ዞሮ ዞሮ ትልቁ የሚሰጡት አበርክቶ ማንነታቸው ነው። እግዚአብሔርን ማወቅ ዲፋይን መደረግ አለበት። ራሱ እንዴት ነው ሰው እግዚአብሔርን የሚያውቀው? ያው እንደሚታወቀው መሪዎች የሰዎች እግዚአብሔሮች ሳይሆኑ የእግዚአብሔር ሰዎች ናቸው። መጽሐፉ እስቲ መጽሐፍ ልጻፍ ብሎ ድንገት የተነሳ የጸሐፊ ስራ ሳይሆን መልእክትን ለማስተላለፍ የተጻፈ መሆኑ በግልጽ ይታያል። በተሰራ ከተማ ውስጥ ያልተሰራ ስብዕናን ማየት እንዴት ክፉ ነው። ስለዚህ አብይ የሰራው ስራ በእርግጥ ለትውልድ መልካም አሻራና ምልክት እንደሆነ እንደ ትውልድ ባለራዕይነቴ ልናገር እወዳለሁ። የመጀመሪያውን መልእክት እንዲያስተላልፉልኝ ምጠራው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩን ነው። እባካችሁ በጭብጨባ ጋብዙልኝ። እንደምን ዋላችሁ። እግዚአብሔርን ስለዚህ ጊዜ እናመሰግናለን። ክብር ለእግዚአብሔር ይሁን። አብይንም ደራሲውን እንኳን እንደዚህ ትልቅ ቁም ነገር መላው ቤተሰብ ሁላችንንም እንኳን ደስ አለን። እግዚአብሔር የተባረከ ይሁን። ይሄን ትልቅ ነገር ነውና እንደዚህ የመሳሰሉ ነገሮች በቤተ ክርስቲያን ልጆች እየሆኑ ማየት ከሚሰጠው ደስታ ትልቅ ነው ብዬ ነው የማስበውና በካውንስላችን ስም እንኳን ደስ አለህ፣ እንኳን አብሮ ደስ አለን። እግዚአብሔር ይመስገን። አሁን ፓስተር አሸብር ሲናገር አንድ ቃል ትዝ አለኝ እና እሱን ባነበው ጥሩ ነው ብዬ አስባለሁ። በመጽሐፍ ቅዱስ ውስጥ ኦሪት ዘጸአት 31 35ም ማግኘት ትችላላችሁ። እግዚአብሔር ስለ አንድ ሰው አተኩሮት ሰጥቶ ይናገራል። ባስልኤል ስለሚባል በስሙ ጠርቼዋለሁ። ቁጥር ምዕራፍ 31 ቁጥር 2 ላይ እንደዚህ ነው የሚለው። ለሙሴ ነው የሚናገረው። ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡር ልጅ ባስልኤልን በስሙ ጠርቼዋለሁ። በስራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። የጥበብን ስራ ያስተውል ዘንድ በወርቅ በብር በናስ ይሰራ ዘንድ ለፈርጥ የሚሆን የእንቁ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ስራውንም ሁሉ ይሰራ ዘንድ ብሎ መጀመሪያ ጠራሁት፣ በስሙ ጠራሁት። ሙሴን እንደጠራው ጠራሁት፣ ሳሙኤልን እንደጠራው ጠራሁት። ስለዚህ ጠራሁት ይልና እዚህ ላይ ለዚህም አይነት መጠራት እግዚአብሔር ይጠራል ወይ? እንጨት ለመጥረብ ወርቁን ብሩን የጥበብ ሙያ ለመስራት የእጅ ስራ ለመስራት እግዚአብሔር ይጠራል ወይ? በስም ካልን አዎ ይጠራል። ደራሲም ይጠራል። ልዩ ልዩ ስጦታንም ሰጥቶ ይጠራል። በስም ይጠራል እና በስም መጥራት ብቻ ሳይሆን ለዚያ ለጠራው ነገር ሙሉ እይታ ግንዛቤ እንዲኖረው እግዚአብሔር መንፈስ ሞላሁበት ይላል። ጠራሁት እና ደግሞ መንፈሴን ሞላሁበት። ስለዚህ እኔ ያ ነው የማስበው። አሁን ሲናገር ፓስተር አሸብር ወደ ኢየሱስ ክርስቶስ እንዳይሄድ መለስ ላድርገው ብዬ ነው እና የጥበብና የእውቀት የማስተዋል
እሱን መንፈስ ሞላሁበት። ብዙዎች ተጠርተዋል። ያልተጠራ አለ ብዬ አላስብም፣ ግን ጥሪው ልዩ ልዩ እና ስፔሲፊክ ለሆነ ነገርም የተጠሩ አሉና ለዚህ ነገር የጠራ እግዚአብሔር የተባረከ ይሁን፣ ክብር ለስሙ ይሁን። ይሄ ትልቅ እንትን ነው። ምክንያቱም ከሰው ብቻ ነው አልልም። በእውቀት ይቻላል፣ አንብቦ ይቻላል፣ ኢንተርቪውን ቃለ መጠየቅም የተለያየ ነገር አድርጎ መጻፍ ይቻላል። ይሄኛው አይነት ደግሞ ከዚያም ያለፈ ስለሆነ የእግዚአብሔር እጅ ያለበት ነው። ስለዚህ ለቤተ ክርስቲያን ለአገልጋዮች የሚጠቅም በተለይ መሪነት አንዱ ዋናው መሰረታዊ ችግራችን እኔን ጨምሮ መሪነት። መሪዎች አንድን ተቋም ቤተ ክርስቲያን ወደ ተሻለ ነገር ይዘው እንደሚሄዱ ሁሉ ወዳልሆነ መንገድም ይዘው ይሄዳሉ። ስለዚህ መሪ ያለው ነገር በጣም 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 ወሳኝ ነው። ለዚያ የሚያበቃ ነገር ደግሞ ሰርቶ ማቅረብን የመሰለ ነገር የለም። በተለያየ መንገድ ላይ በመሪነት ቦታ ላይ እንወጣለን። በትምህርት በወረቀቱ በምኑ ተብሎ ሰዎች ስልጣን ላይ ይወጣሉ። ነገር ግን ካራክተር ከሌለ፣ ለዚያ የሚያበቃ ማንነት ስብዕና ከሌለ ያ ራሱ ካራክተር ያወርዳል። ስለዚህ ለብዙ ነገር ለወጣት አገልጋዮቻችን ለሁላችንም የሚጠቅም ስለሆነ እግዚአብሔር ይባርክህ። ደስ ብሎኛል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስምም ደግሜ ደጋግሜ እንኳን ለዚህ አበቃ፣ ይቀጥል ይጨምር ለማለት እወዳለሁ እና ሁላችንም ሌሎቻችንም በእንደዚህ አይነት ጊዜ ሳይወሰድ ሳይደከም የዚህ አይነት ስራ አይሰራም። ጠለቅ ያለ ነገር ለመስራት ጊዜ መውሰድ፣ ማንበብ፣ ማጥናት፣ ብዙ ነገሮችን ማስተዋል፣ መመርመር ይጠይቃልና አሁን ወደዚያ እየመጣን ስለሆነ ደስ ብሎኛል። የተለያዩ ወንድሞች ከዚህም በፊትም ያስመረቁ መጽሐፍት አሉ። አንዱ ፓስተር ጻድቁ ነው አስታውሳለሁኝና እንደዚህ በተለያየ ነገር ላይ መጽሐፍት እየተዘጋጁ ቢመጡና ሰዎች እጅ ቢደርሱ፣ ወጣቱ እጅ ቢደርሱ ደግሞ ወጣቱ እንዲሁ ዝም ብሎ ከላይ የሚደረግ ነገር ሳይሆን ረጋ ብሎ የሚያነብና የሚረዳ ከሆነ የወደፊቷ ቤተ ክርስቲያን ብዙ ነገሮችን ጥሳ ማለፍ ትችላለች። ስለዚህ የሚጽፉ ልጆችን፣ ወንድሞችን፣ አባቶችን፣ እህቶችን በየጊዜው እያስነሳ ስለሆነ እግዚአብሔር እናመሰግናለን። ሌላ ብዙ ነገር ማለት አልፈልግም። በጣም ደስ ብሎኛል በግል እንደዚሁም በካውንስሉም ስም ደስታችን ታላቅ ነው። ይቀጥል። ይሄ ለብዙዎች ይጠቅማል። እናንብብ፣ እንጠቀምበት። መሪነት እንዲህ በቀላሉ የምናየው ነገር ሳይሆን እግዚአብሔር ሲሰራን ሲጠራን ጠርቶም ደግሞ ለዚያ የሚያበቃ ቅባት ሲጨምር በዚያ ላይ እውቀትን እያዳበርን ማስተዋልን እያዳበርን እየጨመርን ጥበብን እየጨመርን በሄድን ቁጥር ብቃት ይኖረናል። ህዝቡንም የሚያሳርፍ ሀገር የሚያሳርፉ መሪዎች መሆን ይቻላል። ስለዚህ ይሄ ዝም ብሎ በስጋ የሚደረገው እንዳለ ሆኖ የእግዚአብሔር መንፈስ እፍ ካላለበት ነገር ሁሉ ከንቱ ነው። ለዚህ እግዚአብሔር ወደዚያ ነገር እያመጣን ነው ብዬ አስባለሁ። መጽሐፍ የሚጻፈው አንባቢ ስላለ ነው። አንባቢዎች ካሉ ደግሞ ስራ ላይ ይውላል ብዬ አስባለሁና እንቀጥል። እግዚአብሔር ይባርካችሁ። ጌታ ይባርክ። ታንኪዩ። አንረሳም፣ አትርሱ የሚለው ነገር ያዋጣናል ወይ? መሪነት አካባቢ ላይ ስር ነቀል ለውጥ ከመጣ እርግጠኛ ነህ ቸርች ትቀየራለች። የምትመራው ከወንበር ሳይሆን ከልብ ነው የምትመራው። ትክክለኛ መሪ ለራሱ ሳይሆን ስለ ሌሎች የሚኖር ከምንመራቸው ሰዎች ከፍ ብለን የሞራል ልዕልና ሊኖረን ይገባል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሰርቫይቫል ነበር። መሪነት ቀድሞ ማየት ነው። አንድ ትውልድ ነው እየኖርን ያለ ነው፣ ግን የትውልዱ ልብ የለም። ኦክቶፓሳዊ አመራር So every leader should put the word of God in him. We choose to fellowship. መሪነት ዋጋ የሚያስከፍል ነው። የሰዎችን ማህበራዊ ማንነት መቀበል አለበት። ሰላም ይቅደም የምንለው ለፖለቲካ ፍጆታ አይደለም። በጦርነት ውስጥ ኪሳራ ነው ያለ።
እንኳን ደስ ያለ መልእክትና ለጉባኤው መልእክት የሚያስተላልፉልኝ እንግዳ በመካከላችን አሉ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ምክትል ፕሬዝዳንት ዶክተር ቤተ መንግስቱን ወደ መድረክ ልጋብዝና መልእክት ያስተላልፉልኝ። ባካችሁ በጭብጨባ ጋብዙልኝ። እገኛለሁ ብዬ አላሰብሁም ነበር። ትናንት ማታ ነው የገባሁት፣ ውጭ ነበርሁኝ እና በዚህ ስለተገኘው በጣም ደስ ብሎኛል። መጽሐፉን አላነበቡትም፣ ግን ትንሽ ቁጭ አድርጎ ያው በሚያውቅበት መንገድ ገረፍ አድርጎኛል በሐሳቡና ብዙ እንሞገሳለን እንደ ወንጌላውያን ብዙ አምልኳችን፣ ዝማሪያችን እንዲሁም ደግሞ እንወቀሳለን። ያም ደግሞ በሚገባ ብንይዘው ይመክረናል፣ ያስተካክለናል፣ ያሳድገናል እንጂ አይጎዳንም። እንደዚሁም በስነ ጽሁፎቻችንም ደግሞ ትንሽ ብዙውን በደስታ የሚቀበሉን አሉ። አንዳንዶች ግን ራስ ተኮር ታደርጋላችሁ፣ ስለ ራሳችሁ ብቻ ታወራላችሁ እና የሚል ትችትም አለብን። እኛ ካልተነጋገርን ማን ይናገረዋል? ግን ይሄንን ትንሽ ሲያጫውተኝ በጣም ደስ ያለኝ ስለ ማንነታችን፣ ስለ እኛነታችን ሳይሆን ወይም ስለ ራሱ ሳይሆን በአገልግሎት ውስጥ ሊኖረን ስለሚገባው ባህሪ፣ ሊኖረን ስለሚገባው መቀባበል፣ የእግዚአብሔርን ስርዓቶችን ጠብቀን ከዛም አልፎ ደግሞ ከእግዚአብሔር ቤት ውስጥ የሚወጡ ጽሁፎችን፣ መጣጥፎችን እንዴት አድርገን እንመልከታቸው፣ በአጠቃላይ እግዚአብሔርን የሚያስከብሩ እንዲሆኑ ምን ማድረግ አለብን የሚለውን ፈር ቀዳጅ የሆነ አንዳንድ ሀሳቦች አጫውቶኛልና በጣም ደስ ብሎኛል። ምነው ከሚነቅፉን ይልቅ ራሳችን ብንነቃቀፍ አይሻልም? ራሳችን በራሳችን ነገሮችን ብናስተካክል፣ ቤታችን ብናጸዳው ያምራል እና በዛ አሁንም አብዝቶ ይባርክህ። ብዙ ነገር አለ እዚህ በቴሌቪዥኑ የምታወራው ነገር ብዙ አለ። አሁን ደግሞ ገብተህ እንደገና ውስጣችን እየቀሰቀስክ ደግሞ ሀሳብ ስለመጣ በጣም ደስ ብሎኛል። እግዚአብሔር አብዝቶ ይባርክህ። ኢየሱስ በጣም ነው የተመቸኝ። እንደዚህ ሰዎች እኮ ላመኑበት ነገር የቆሙ ጀግኖች ናቸው። ሊደርሺፕ የሚባለው የሊደርሺፕ ቫልዩ ጠፍቷል። በተለይ ክርስቲያን ካውንስለር ብለን ቢሮ ተከፍቶለት ለምን እንዲሰራ ይደረግም። ሊቀ ካህንነቱን በደንብ የሚያወሩ ብዙ አዋልድ መጽሐፍት አሉ። በግለሰብ ደረጃ፣ በአጥቢያ ደረጃ፣ በአካባቢያችን ሁሉም ነገር ተቀናጅቶ ነው የሆነው። ስለዚህ we have to accept ወይ ይሻሻል ወይ ቶ ይህንን ነው ፓስተሮቻችን ማድረግ ያለባቸው። ለእኛ አይደለም የምንኖረው፣ በተቻለ መጠን ለሌሎች ሰዎች የሚደመጥ ሰው የጠፋበት አይነት አንተ ብሩ ምንጭ ነህ፣ አንተ ብሩ ምንጭ ነህ፣ አንተ ብሩ ምንጭ ነህ፣ አንተ ብሩ ምንጭ ነህ፣ ነፍስ የምታረካ ልብን የምትመልስ አንተ የሰላም ንጉሥ ነህ፣ አንተ የሰላም አባት፣ አንተ የሰላም ንጉሥ ነህ፣ አንተ የሰላም አምላክ፣ አንተ ብሩክ ምንጭ ነህ፣ አንተ ብሩክ ምንጭ ነህ፣ አንተ ብሩክ ምንጭ ነህ፣ አንተ ብሩክ ምንጭ
ነፍስን የምታረካ ልብን የምትመልስ አንተ የሰላም ንጉሥ ነህ። አንተ የሰላም አብ አንተ የሰላም ንጉሥ ነህ። አንተ የሰላም አባ ሁለተኛ እንዳልጠማ አረካኸኝ ከሕይወት ውሃ አንተ ሕይወት መንገድ ሆንክልኝ በብርሃን ብርሃን አሳየኸኝ ሁለተኛ እንዳልጠማ አረካኸኝ ከሕይወት ውሃ አንተ ሕይወት መንገድ ሆንክልኝ በብርሃን ብርሃን አሳየኸኝ አከብርሃለሁ ክበርልኝ አከብርሃለሁ ክበርልኝ አከብርሃለሁ ክበርልኝ ክብር ላንተ ይሆንልኝ አነግሥሃለሁ ንገሥልኝ አነግሥሃለሁ ንገሥልኝ አነግሥሃለሁ ንገሥልኝ ክብር ላንተ ይሁንልኝ አንተ ብሩክ ምንጭ ነህ አንተ ብሩክ ምንጭ ነህ አንተ ብሩክ ምንጭ ነህ አንተ ብሩክ ምንጭ ነህ ነፍስን የምታረካ ነፍስን የምትመልስ አንተ የሰላም ንጉሥ ነህ አንተ የሰላም አባት አንተ የሰላም ንጉሥ ነህ አንተ እግዚአብሔር ነው ተስፋ ያደረግኩ ታማኝነቱን አይቼ ልቤን እጄን የሰጠሁ ያለአዋቂዎች ልቦና በሰዎች ተስፋ ያደርጋል ግን እግዚአብሔር ብቻ ደህንነትን አዝዞ ስማጸን አይተኸኝ እኔ ካንተ ጋር ነኝ አትፍራ ያልከኝ በመጽናናት ሞልተህ ደስታን ታስታጥቀኛለህ የልቤ አምላክ የዘላለም እድል ፈንታዬ የተማሰው ጉድጓድ በእኔ ላይ አልዘጋም ጉልበቴም ባለቀ ጊዜ ለብቻዬም አልተውከኝ ስለ ትንሿ እምነቴ ከባላጋራዬ ተማክተህ የድል እንባን አስረገጥከኝ ውጊያዬን ሁሉ ፈጽመህ እጅግ ተቸግሬ ስማጸን አይተኸኝ እኔ ካንተ ጋር አትፍራ ያልከኝ በመጽናናት ሞልተህ ደስታ ታስታጥቀኛለህ የልቤ
የዘላለም እድል ፈንታዬ ነው። እግዚአብሔር ይባረክ። አንረሳውም፣ አንረሳም፣ አትርሱ የሚለው ነገር ያዋጣናል ወይ? መሪነት አካባቢ ለስር ነቀል ለውጥ ከመጣ እርግጠኛ ነህ ቸርች ትቀየራለህ። የምትመራው ከወንበር ሳይሆን ከልብ ነው የምትመራው። ትክክለኛ መሪ ለራሱ ሳይሆን ስለ ሌሎች የሚኖር ከምንመራቸው ሰዎች ከፍ ብለን የሞራል ልዕልና ሊኖረን ይገባል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሰርቫይቫል ነበር። መሪነት ቀድሞ ማየት ነው። አንድ ትውልድ ነው እየኖርን ያለ ነው፣ ግን የትውልዱ ልብ የለም። ኦክቶፓሳዊ አመራር So every leader should put the word of God in him. we choose to fellowship መሪነት ዋጋ የሚያስከፍል ነው። የሰዎችን ማህበራዊ ማንነት መቀበል አለበት። ሰላም ይቅደም የምንለው ለፖለቲካ ፍጆታ አይደለም። በጦርነት ውስጥ ኪሳራ ነው ያለ። መልከ ስብዕና መጽሐፍ ተጽዕኖ ፈጣሪ እንደራሴዎችን ወይም አምባሳደሮችን በስብዕና በራዕይና በአገልግሎት ጥበብ ታንጸው ለክርስቶስ አካል የሚመጥን አሻራ እንዲያሳርፉ የሚያዘጋጅ መጽሐፍ እንደሚሆን ተስፋ እናደርጋለን። በተለይ ተጠቃሚዎች በዚህ ዙሪያ ላይ አስበውበት እንዲያነቡት እንጋብዛለን። ከመጽሐፉ ከተጻፈው መጽሐፍ በደንብ እንዲያጓጓን ትንሽ ክፍል እናቀርብላችሁ። ይህን እንዲያቀርቡልኝ ግን የመጽሐፉ ደራሲን ባለቤት ወይዘሮ ማክዳ ጌታቸውን ወደ መድረክ ጋብዛለሁ። እንኳን ደህና መጣችሁ። ምህረት ታረጉልኛላችሁ ከተንተዋተብኩኝ የመጀመሪያዬ ስለሆነ በመጀመሪያ እግዚአብሔርን ማመስገን ፈልጋለሁኝ። ይህንን እድል እግዚአብሔር ስላዘጋጀልን ብዙ የተመረጡ ቢሆኑም እኛ ላይ ስለወደቀ ሁሉ ጊዜ ይገርመኛል የእግዚአብሔር ትልቅነት ስለ አንድነት ስለሆነ ሁላችንም የተለያየ ነገር ቢኖረንም ግን የመጨረሻ ሐሳቡ የክርስቶስ ሁሉን መጠቅለል ስለሆነ የሱ ሐሳብ ወንጌል ስለሆነ ነፍሳትን ማዳን ስለሆነ እና ከመጀመሪያ ላይ ይሄን መጽሐፍ ሳነበው መልክዓ ሰብዕና ይላልና አማርኛው ራሱ አልገባኝም ነበር እና ለመረዳት ሞከርኩኝ። ከዛ ግን ብዙ አይነት አይዲያዎች አሉት፣ በጣም ብዙ አይነት እና ምን አልኩት የሆነ ሰዓት ላይ አንብቤ ስደርስ ይሄ ሁሉ ኢንፎርሜሽን ግን ሰው ሁሉ ይችላል ወይ አልኩኝ እኔ። ከዛ የሆነ ሰዓት ላይ ሳነብ አንድ አንኳር የሆነ የመጀመሪያውን ሐሳብ የሚይዝልኝን አገኘው። ከዛ ደግሞ የመጽሐፉን የሚጠቀልልበት እሱም ደግሞ የኛ ቤት አይ ቲንክ ምንድነው ምሰሶ እንግሊዘኛ እንዳልጠቀም ብዬ ነው አንከር የሆነ ነገር ነው። እሱም አንድነት ወይም ኤክሌሺያ የሚለው ማለት ነው። አነብላችኋለሁ። መልከ ሰብዕና ይላል ርዕሱ። ለተጽዕኖ ፈጣሪ እንደራሴዎች የተዘጋጀ የስብዕና የራዕይና የአገልግሎት ጥበብ በአብይ ታደለ ኪያ መጋቢ። ገጽ 39 ጠባይ ወይም ስነ ምግባር። የሰው ልጅ ማንነት በሁለት መሰረታዊ ምሰሶዎች ላይ የቆመ ህንፃ ነው። የመጀመሪያው ምሰሶ ባህሪ ወይንም ቴምፐርመንት ሲሆን እርሱም ከውልደት ጋር አብሮ የሚመጣ በደምና በጄኔቲክስ የታተመ የግለሰቡ የውስጥ ተፈጥሮ ዝንባሌ ነው። ይህ ጥሬ ባህሪ እንደ ያልተጠረበ እንቁ ወይም ያልተቀረጸ ሸክላ ነው። ሆኖም ይህ የተፈጥሮአዊ ዝንባሌ ብቻውን ሙሉውን ሰው አይወክለውም። እውነተኛና ማህበራዊ የሰው ልጅ ገጽታ የሚገለጠው ጠባይ ወይም ካራክተር የሚባለው ሁለተኛውና በሂደት የሚገነባው የማንነት ክፍል ነው ይላል 39። ከዛ ገጽ 223 ላይ አንድነት ወይም ዩኒቲ። አሁን ወደ ዋናውና የቡድኑ መሰረት ወደ ሆነው ክፍል ደርሰናል። እርሱም አንድነት ነው። በመደምደሚያው የምንመለከተውም ከላይ ያሉትን ሁሉ ሸብቦ የሚያስርልን ዋና መሰረትና ድምድማት መሆኑ ነው። አንድነት የቡድን ስራ የመጨረሻው ግብና ኃይሉ ምንጭ ነው። አንድነት ዝም ብሎ በአንድ ስፍራ መገኘት ሳይሆን በልብና በዓላማ መገጣጠም ነው።
ጌታችን ኢየሱስ ክርስቶስ በመጨረሻው ጸሎት ምሽት የጸለየው ትልቁ ጸሎት እኛ አንድ እንደሆንን አንድ ይሆኑ ዘንድ ዮሐንስ 17:22 ላይ የሚል ነበር። ይህ የሚያሳየው አንድነት አማራጭ ሳይሆን የእንደራሴዎች መለያ መሆኑን ነው። መለኮታዊ ፍቅር የዚህ አንድነት ማሰሪያ ነው። እንዴት እንደተወደድክ ስታውቅ ነው ሌሎችን በዚያው ፍቅር ለመውደድ የምትችለው። ሐዋርያው ጳውሎስ ፍቅርን የፍጹምነት ማሰሪያ ቆላስያስ 3:14 ላይ ይለዋል። ማሰሪያው ሲላላ ተልእኮ አደጋ ላይ ይወድቃል። መለኮታዊ ፍቅር ይላል ሁለተኛው ምዕራፍ። መጽሐፍ ቅዱስ ስለ አንድነት ሲናገር ሁል ጊዜም ከፍቅር ጋር ያጣብቀዋል። ሐዋርያው ጳውሎስ በእነዚህም ሁሉ ላይ የፍጹምነት ማሰሪያ የሆነውን ፍቅርን ልበሱ ይላል ቆላስያስ 3:14 ላይ። እዚህ ጋር ማሰሪያ የሚለው ቃል በግሪኩ ሴንዴስሞስ ሲሆን ትርጉሙም ሁሉን ነገር በአንድ ላይ አጣብቆ የሚይዝ ጅማት ማለት ነው። ያለ ማሰሪያ ሁሉ ይዝረከረካል። በመሆኑም ፍቅር ሸብ አድርጎ ማሰር ያስፈልገዋል። አንድነት ማለት አንድ አይነት መሆን ወይንም ዩኒፎርሚቲ አይደለም። መለኮታዊ ፍቅር በቡድን ውስጥ ያሉ ልዩ የጸጋዎችንና ማንነቶችን ሳይደመስስ ለጋራ ዓላማ እንዲሰለፉ የሚያደርግ የቅንጅት ኃይል ነው። ፍቅር ልዩነትን ያስተናግዳል። አንድነትን የሚፈታተኑ ግጭቶች በሚነሱበት ጊዜ አጋፔ ፍቅር ስህተትን የማይቆጥር አንደኛ ቆሮንቶስ 13:5 ላይ በመሆኑ በቡድኑ መካከል የሚፈጠሩ ስንቆችን በፍጥነት ይጠግናል። ፍቅር ይቅርታን ይቀድማል። የአንድነት ጉልበት የሚመጣው ከእግዚአብሔር ቃል ሙላት ነው። እሱ አስቀድሞ ወዶናልና እኛ እንወደዋለን። አንደኛ ዮሐንስ 4:19 ላይ እንደሚል እንደራሴው የላኪው የተቀበለውን ፍቅር ለባልደረቦቹ ሲያካፍል አንድነቱ ሰብአዊ ሳይሆን መለኮታዊ ይሆናል። የተወደደ የመወደድ አቅም አለው። ስላዳመጣችሁኝ አመሰግናለሁ። ስለመጣችሁም እግዚአብሔር ያክብርልኝ። ኢየሱስ በጣም ነው የተመቸኝ። እንደዚህ ሰዎች እኮ ላመኑበት ነገር የቆሙ ጀግኖች ናቸው። ሊደርሺፕ የሚባለው የሊደርሺፕ ቫሊዩ ጠፍቷል። በተለይ ክርስቲያን ካውንስለር ብለን ቢሮ ተከፍቶለት ለምን እንዲሰራ አይደረግም? ሊቀ ካህንነቱን በደንብ የሚያወሩ ብዙ አዋልድ መጽሐፍት አለ። በግለሰብ ደረጃ፣ በአጥቢያ ደረጃ፣ በአካባቢያችን ሁሉም ነገር ተቀናጅቶ ነው የሆነው። ስለዚህ we have to accept ወይ ይሻሻል ወይ ቶ ይህንን ነው ፓስተሮቻችን ማድረግ ያለባቸው። ለእኛ አይደለም የምንኖረው፣ በተቻለ መጠን ለሌሎች ሰዎች የሚደመጥ ሰው የጠፋበት አይነት ስለ መጽሐፉ ዳሰሳ የሚያቀርቡልን እንግዶች ወደ መድረክ ልጋብዝ። ከዚያ በመቀጠል ደግሞ እንግዶች የእንኳን ደስ ያለህ መልእክትና ሌሎች መልእክታቸውን በተራ በተራ ያቀርቡልናል። የመጀመሪያውን የመጽሐፍ ዳሰሳ የሚያቀርቡልን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሳር ቤት ሙሉ ወንጌል አባል ነው። የወንድማችን በተለያዩ የመንግስት የሥራ ኃላፊነት ላይ ሲሰሩ የቆዩ ሲሆን በአሁኑ ሰዓት ደቡባዊ ትብብር በተሰኘ ዓለም አቀፍ ድርጅት ውስጥ በዘርፍ ኃላፊነት እየሰሩ ይገኛሉ። እሳቸውን ወደ መድረክ ጋብዛለሁ። አቅራቢው ዶክተር ሹመቴ ግዛው ናቸው። እግዚአብሔር የተመሰገነ ይሁን። ቄስ ደረጀ ጀንበሩ የወንጌላውያን ቤተክርስቲያናት ካውንስል ፕሬዚዳንት፣ ምክትል ፕሬዚዳንት አባ ዶክተር ቤተ መንግስቱ እሳቸው አሁን ወጥተዋል። ፓስተር ጻድቁ አብዶ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዚዳንት የቀድሞ እና የሰርክል ኢትዮጵያ ዋና ዳይሬክተር፣ የኔ ደግሞ ፓስተሬ፣ ያው ብዙ በተለያየ ታይትል ያላችሁ አገልጋዮች ወገኖች ስላላችሁ ሁሉም ጋር መሄድ አልችልም። ፕሮቶኮሎች እንደተጠበቁ ሆነው የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የቤተ እምነትና የአጥቢያ ቤተክርስቲያናት መሪዎች፣ የመጋቢ አብይ ታደለ ቤተሰቦች፣
ጓደኞችና ቤተክርስቲያን ወላጆቹንም እዚህ ስላየው በጣም ደስ ብሎኛል። እግዚአብሔርን ስለእናንተ አመሰግናለሁ። እንኳን ደህና መጣችሁ፣ እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። ከሁሉ አስቀድሜ የመልከ ስብዕና ቅድም ባለቤቱ እንዳለችው እኔም በተለያየ መንገድ ላነበው እና ልረዳው ሞክሬያለሁኝ። እያነበባችሁት ስትሄዱ ነው ትርጉሙን በደንብ እየተብራራላችሁ የምትሄደው። መጽሐፉን ስታነቡት ነው። ደራሲ መጋቢ አብይ ታደለን ከሁሉ አስቀድሜ እንኳን ደስ አለህ፣ እንኳን ለዚህ ያበቃህ ለማለት ፈልጋለሁ። ለእኔ በደራሲው የተሰጠኝ የቤት ስራ መጽሐፉን በአጠቃላይ የመጽሐፉን አጠቃላይ ጭብጥ ከመንፈሳዊና ከሴኩላር ወይም ከህዝብ አገልግሎት አመራር አንጻር እንዳይ ነው። በእርግጥ የተሰጠኝ ጊዜ አጭር ቢሆንም ለማየት ሞክራለሁኝ። ስለተሰጠኝ እድል ግን አመሰግናለሁኝ። እግዚአብሔርንም አመሰግናለሁ፣ ደራሲውንም አመሰግናለሁ። መልከ ስብዕና የተሰኘው የመጋቢ አብይ ታደለ መጽሐፍ በመንፈሳዊ እድገት፣ በባህሪ ግንባታ፣ በሰው ተኮርና ኪንግደም ተኮር ያልኩት አውቄ ነው አመራር፣ በተግባቦት በራዕይና በተጽዕኖ ላይ የተገነባ ጥልቅና ዘመናዊ የአጻጻፍ ዘይቤን ተከትሎ የተጻፈ መጽሐፍ ነው። መጽሐፉ የሰውን ውስጣዊ ማንነት ከመንፈሳዊ መሰረት ጀምሮ ወደ ማህበራዊ ተጽዕኖ ለማሳረፍ እና ዘላቂ አሻራ ለመተው የሚያደርስ ሂደትን እና ዑደትን በስርዓትና በተሞክሮ ቀምሮ ያቀርብልናል። መጽሐፉን ደራሲው በአንድ ቃል ወይም በአንድ ሐረግ በአንድ አባባል እንዲገለጽ የፈለገ ይመስለኛል። እሱም ማድረግ ሳይሆን መሆን ነው የሚል ነው። የመጽሐፉ ዋና ጥንካሬ የሚታየው በሚዛናዊነት ነው። አንድ ዘመም አይደለም። መጽሐፉ ሁሉን አቀፍ፣ ሁሉን ለማካተት የሞከረ መጽሐፍ መሆኑን መጽሐፉን ለየት ያደርገዋል። መንፈሳዊ ሕይወትን እና የህዝብ አገልጋይነትን ሰው የሆነን ሁሉ በተለይ ደግሞ በተሰጠን ቦታና ኃላፊነት አገልጋይነትን ከተግባራዊ አመራርና ከማህበራዊ ሕይወት ጋር ማገናኘቱ ነው። እንደምናውቀው ብዙ መንፈሳዊ መጻሕፍት በመንፈሳዊ እሳቤ ብቻ ሲያተኩሩ፣ ይህ መጽሐፍ ግን የሰውን ሙሉ ማንነት፣ አእምሮ፣ ስሜት፣ ባህሪ፣ ግንኙነት፣ ራዕይ፣ ተግባቦትና አመራር በአንድ የህይወት ስርዓት ውስጥ አጠቃሎ ይመለከታል። አንዱን ጥሎ አንዱን አንጠልጥሎ አይሆንም ብሎ መጽሐፉ ይሞግታል። መጽሐፉ እግዚአብሔርን መምሰልን የተጽዕኖ ማምጫ ሀሁ ነው ብሎ ይነግረናል። እግዚአብሔርን መምሰልን መሰረት በማድረግ እውነተኛ እንደራሴነት ከውስጣዊ ለውጥ እንደሚጀምር ያሳየናል። እውነተኛ አመራር ውስጥና ውጭን ያስተሳሰረ ምሉእ እንደሆነ መጽሐፉ ይነግረናል። እግዚአብሔርን በመምሰል ውስጥ የመለኮታዊ ባህሪ ተካፋይነትን ያስቀድማል። ውስጥ ሳይለወጥ ውጭን ለመቀየር እንደማይቻል፣ የራስን የውስጥ ዓለም ሳይመሩ የሌላውን የውጭ ዓለም ለመምራት መሞከር ከተጽዕኖ ፈጣሪነት እና ከተጽዕኖ አምጭነት ጎዳና በገዛ ፈቃድ መሰናበት ነው የሚል አቋም ያለው መጽሐፍ ነው። ይህ ሐሳብ በዘመናችን በብዙ መሪዎች ዘንድ የሚታየውን የባህሪ ቀውስ ወይም ካራክተር ክራይሲስ ለመፍታት እጅግ ወሳኝ ሚና ይጫወታል። ዛሬም ዓለም ብዙ መሪዎችን፣ አስተዳዳሪዎችን ታፈራለች። ነገር ግን ታማኝ፣ ትሁት፣ እውነተኛና ሰው ተኮር የሆነ ሰውን የሚያከብር መሪ ቁጥሩ እየቀነሰ መምጣቱን ከንባቡ እንረዳለን። በዚህ ረገድ መጽሐፉ የባህሪ ግንባታን ከክህሎት በላይ ከፍ አድርጎ ያስቀምጣል። መጽሐፉ የሰውን ባህሪ ወይም ቴምፐራመንት ከሳይኮሎጂያዊና ከመንፈሳዊ እይታ አንጻር በመዳሰስ እያንዳንዱ ሰው ራሱን እንዲያውቅና ስሜቱን እንዲቆጣጠር ባደራ ጭምር ያሳስባል። መጽሐፉ ራስን ማወቅና ራስን መግዛት ማዕከላዊ ቦታቸውን እንዲይዙ አድርጓቸዋል። ይህ በተለይ ለአመራር፣ ለትዳር፣ ለቡድን ስራ፣ ለማህበራዊ ግንኙነት እና ለሌሎችም አገልግሎቶች ትልቅ ጠቀሜታ አለው። ብዙ የማህበራዊ ችግሮች መነሻቸው ያልተገራ ስሜትና ያልበሰለ ማንነት መሆኑን
ስናይ ይህ መጽሐፍ በተለይ ለወጣቶችና ለሁሉም አይነት መሪዎች እጅግ ጠቃሚ መሆኑን ራሱ ይናገራል። መጽሐፉ የራእይን ምንጭ፣ የራእይን ዘርፈ ብዙነትና ራእይ የራስን ቤት መስሪያ ሳይሆን ለሌሎች የምንኖርበት አድማሰ ጸጋ እንደሆነ ይነግረናል። መጽሐፉ በራእይና በተግባቦት ላይ ያቀረበው ትምህርትም ከመንፈሳዊ አገልግሎት አልፎ ለሴኩላር ወይም ለሕዝብ አገልግሎት ዓለም ውስጥ አመራር ትልቅ አስተዋጽኦ አለው። ተተግባሪ ኢላማዎች ስማርት ጎልስ፣ ንቁ ማዳመጥ፣ የግንኙነት ድልድይ ግንባታ፣ ማበረታቻ፣ ይቅርታና የቡድን ግንባታ ያሉ ሐሳቦች በዘመናዊ አመራርና በተቋማዊ አስተዳደር እጅግ ተፈላጊ ከመሆናቸውም በላይ በራእይ ስኬት አይተኬ ሚና እንደሚጫወቱ መጽሐፉ ይነግረናል። ይህ መጽሐፍ በእውነቱ ሶፍት ስኪልስ ተብለው የሚጠሩ ክህሎቶችን ከመንፈሳዊነት ጋር በማገናኘት የሚያቀርብ መጽሐፍ ነው። በአጠቃላይ መልከ ስብዕና ከመጽሐፍትነትም በላይ መኖር ላለበት ህይወት፣ መገንባት ላለበት ባህሪ፣ በአመራር መምጣት ስላለበት ተጽዕኖ አይነተኛ መመሪያ ሆኖ አግኝቼዋለሁ። የመጽሐፉ ትልቁ አስተዋጽኦ ሰውን ከውስጥ ወደ ውጭ ኢንሳይድ አውት ለመለወጥ የሚሞክር መሆኑ ነው። በታዋቂነት በፈጣን ስኬትና በውጫዊ ስዕልና ምስል ለተጠመደው ይህ ዘመናችን እንደዚህ አይነት ባህሪ ግንባታና የታማኝነት መልእክት ያላቸው መጽሐፍቶች እጅግ ያስፈልጉናል። ሌላውን ለአንባቢዎች ትቻለሁ። ማድረግ ሳይሆን መሆን ነው። መልካም ንባብ። አመሰግናለሁ። አንረሳውም፣ አንረሳም፣ አትርሱ የሚለው ነገር ያዋጣናል ወይ? መሪነት አካባቢ ለስር ነቀል ለውጥ ከመጣ እርግጠኛ ነች ቸርች ትቀየራለች። የምትመራው ከወንበር ሳይሆን ከልብ ነው የምትመራው። ትክክለኛ መሪ ለራሱ ሳይሆን ስለ ሌሎች የሚኖር ከምንመራቸው ሰዎች ከፍ ብለን የሞራል ልዕልና ሊኖረን ይገባል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ሰርቫይቫል ነበር። መሪነት ቀድሞ ማየት ነው። አንድ ትውልድ ነው እየኖርን ያለ ነው፣ ግን የትውልዱ ልብ የለም። ኦክቶፐሳዊ አመራር So every leader should put the word of God in him. we choose to fellowship መሪነት ዋጋ የሚያስከፍል ነው። የሰዎችን ማህበራዊ ማንነት መቀበል አለበት። ሰላም ይቅደም የምንለው ለፖለቲካ ፍጆታ አይደለም። በጦርነት ውስጥ ኪሳራ ነው ያለ። የተከበሩ ቄስ ደረጀ ጀንበሩ፣ የአብያተ ክርስቲያናት መሪዎች፣ የተወደዳችሁ እንግዶች፣ ክብራትና ክብራን፣ ወደሚቀጥለው መርሃ ግብራችን ከማለፋችን በፊት እስቲ እኔም ከመጽሐፉ አንዲት ነገር ልጋብዛችሁ። መልክዓ ስብዕና። ጠባይ የሚገነባው የኔ አይደለም የምትለውን አሮጌ ማንነት በመንፈስ ቅዱስ መዶሻና በአይምሮ መታደስ መጥረቢያ ፈልፍለ ስታስወግደው ነው ይላል መጽሐፉ። ያን ጊዜ በውስጥህ ያለው መለኮታዊ ማንነትህ በግልጽ መታየት ይጀምራል። ባካችሁ በደንብ አንብቡት። ውስጥ ገብታችሁ በደንብ እንድታነቡት በድጋሚ እንጋብዛለን። የሚቀጥለውን የመጽሐፍ ዳሰሳ የሚያቀርቡልኝ ከመጋበዜ በፊት አንድ እንግዳ ልጥራና ደግሞ እንግዳው እንኳን ደስ ያለዎት ይበሉልን፣ እንዲሁም መልእክታቸውን እንዲያስተላልፉ በአክብሮት ጠይቃለሁ። የምጋብዛቸው እንግዳ ሐዋርያው ዘላለም የተልእኮ ለትውልድ ቤተ እምነት ዋና መሪና የቪዥነሪ አብያተ ክርስቲያናት ህብረት ፕሬዝዳንት ናቸው። በጭብጨባ ጋብዞልኝ። አብይ እንኳን ደስ አለ። የአብይ ቤተሰቦች እንኳን ደስ አላችሁ። እግዚአብሔር ይባርካችሁ። ቄስ፣ ፓስተር፣ ሌሎችም መሪዎች፣ የወንጌላውያን አብያተ ክርስቲያናት ቦርዶች እንኳን ደስ አላችሁ። ጌታ ይባረክ። መጽሐፉን ስታዩት የሚለው መልከ ስብዕና የእግዚአብሔርን መለኮታዊ ዓላማ የሚገልጥ ነው። እንደምታውቁት የእግዚአብሔር መለኮታዊ ዓላማ የመጀመሪያው
ሰውም በመልኩና በአምሳሉ ፈጠረ የሚለው ሰው በእግዚአብሔር መልክ ስለተፈጠረ የእግዚአብሔር መልክ እየገለጠ ነው የሚኖረው። ያው ኢሜጅ እና ላይክነስ በሚለው እንግሊዘኛው ያስቀምጠዋል። እና ውድቀትም ሲመጣ ስብና ላይ ነው የሚመጣው እንጂ ውድቀት ሲመጣ ከውጪ ባሉ በሱ ግዛትና ሁኔታዎች ላይ የተመሰረተ አይደለም። እና ኢትዮጵያ ውስጥ እንደምታውቁት የመሪዎች ውድቀት አለብን። ምክንያቱም ለምንኖረው ማንኛውም ኑሮ ምክንያቱ መሪዎች ናቸው። መሪዎቻችን ትክክለኛው የእግዚአብሔር ኢሜጅ ወይንም የእግዚአብሔር መለኮታዊ አገዛዝና ባህሪ ከሌላቸው ማህበረሰቡ ውድቀት ላይ የተመሰረተ ይሆናል ማለት ነው። ልክ እንደዚሁ ደግሞ በቤተ ክርስቲያን ውስጥ አሁን ያለው ትውልዳችን የመሪዎች የውድቀት ወይንም የእግዚአብሔርን ኢሜጅ ሉዝ የማድረግ የእግዚአብሔርን ካራክተር ባህሪ ሉዝ የማድረግ ችግር አለብን። ግን ማን ሰርቶብናል የሚለው ጥያቄ መመለስ አለበት። መሪዎቻችንን ለመኮነን ነው? መሪዎቻችንን አቃቂር ለማውጣት ነው? ወይንስ መሪዎቻችንን ሊደግፍ የሚችል ነገር በትውልዱ መሃል አሻራ ማስቀመጥ? ለማስተማር የግድ ክፍል ውስጥ ገብቶ መቀመጥ አያስፈልገው። ለማስተማር እንደዚህ አይነት መጽሐፎችን ጽፎ በመሪዎች እጅ እንዲደርስ በማድረግ መሪዎችን ብቁ እንዲሆኑ ማድረግ ይቻላል። ስለዚህ አብይ የሰራው ስራ በእርግጥ ለትውልድ መልካም አሻራና ምልክት እንደሆነ እንደ ትውልድ ባለራዕይነቴ ልናገር እወዳለሁ። የእግዚአብሔር የመጨረሻ ግብ አሁንም መልክ ላይ ያተኮረ ነው። የልጁን መልክ እንድንመስል ነው የተጠራን። ሌላ የተጠራንበት ግብ የለም። የመጀመሪያው አዳም መልኩን ሉዝ አድርጓል። ሁለተኛው ወይንም የመጨረሻው አዳም ክርስቶስ የእግዚአብሔርን መልክ መግለጥ ነው የመጣው። እንግዲህ ክርስቶስ የሚገልጠው ውጫዊ ገጽታችንን ሳይሆን ካራክተራችንን በዚህ መጽሐፍ ውስጥ እንዳለ ለራእይ ፈቃድን ሰጥቶ መኖርን መለኮታዊ የሆነውን የእግዚአብሔርን ባህሪዎች ፍቅርን፣ ዩኒቲን፣ የተለያዩ የእግዚአብሔር በክርስቶስ ኢየሱስ ራሱን የገለጠበትን መልኮች መሪዎቻችን እንዲኖራቸው ነው የእግዚአብሔር ጥሪ። እግዚአብሔር ለምን ዘላለምን ጠራኸው ተብሎ ቢጠየቅ መልኬን ልገልጥበት ነው የሚለው። የእግዚአብሔር መልክ ደግሞ የእግዚአብሔር ካራክተር ነው፣ የእግዚአብሔር ጥበብ ነው፣ የእግዚአብሔር ዕውቀት ነው። የተገለጠው እግዚአብሔር በውስጣችን ካለው ስብዕና የሚጀምር የህይወት ኃይል ነው እንጂ የተገለጠው እግዚአብሔር በአፍንጫችን በቆዳ ከለራችን ወይንም ደግሞ በውጨኛ ፍጥረታዊ በሆኑ ሀብቶችና በሰበሰብናቸው ነገሮች አይለካም። ይሄ መጽሐፍ እርግጠኛ ሆኜ የምነግራችሁ የእግዚአብሔርን የመጀመሪያውንም ዓላማ የመጨረሻውንም ዓላማ የሚፈጽም ትውልድ ላይ አሻራ የሚጥል መጽሐፍ ስለሆነ እንኳን ደስ አለ። ትውልዳችንም እንዲህ አይነት መጽሐፍ በአማርኛ ስላገኘ የማንበብ ባህሪያችንን ከቀጠልን እግዚአብሔር ታላላቅ መሪዎች እንደሚሰጠን አምናለሁ። አመሰግናለሁ። ኢየሱስ በጣም ነው የተመቸኝ። እንደዚህ ሰዎች እኮ ላመኑበት ነገር የቆሙ ጀግኖች ናቸው። ሊደርሺፕ የሚባለው የሊደርሺፕ ቫልዩ ጠፍቷል። በተለይ ክርስቲያን ካውንስለር ብለን ቢሮ ተከፍቶለት ለምን እንዲሰራ አይደረግም? ሊቀ ካህንነቱን በደንብ የሚያወሩ ብዙ አዋልድ መጽሐፍት አሉ። በግለሰብ ደረጃ፣ በአጥቢያ ደረጃ፣ በአካባቢያችን ሁሉም ነገር ተቀናጅቶ ነው የሆነው። ስለዚህ we have to accept ወይ ይሻሻል ወይ ቶ ይህንን ነው ፓስተሮቻችን ማድረግ ያለባቸው። ለእኛ አይደለም የምንኖረው፣ በተቻለ መጠን ለሌሎች ሰዎች የሚደመጥ ሰው የጠፋበት አይነት
የሚቀጥለውን ዳሰሳ የሚያቀርቡልኝን እንግዳ ጋብዛለሁ። መጋቢ መራዊ ንጉሴን ወደ መድረክ ጋብዛለሁ። በጭብጨባ ጋብዙልኝ። በጭብጨባ። በቅድሚያ በዚህ የተሰበሰባችሁትን የተከበራችሁን እንግዶች ሁላችሁን እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። ምክንያቱም ወንድማችን ፓስተር አብይ ታደለ መጽሐፍ ምረቃ ላይ ለመገኘት የሱ ደስታ ተካፋዮች ለመሆን ስለተገኘን ቤተሰቦቹ፣ ወላጆቹ፣ የቅርብ የሩቅ ወዳጆቹ ሁሉ እንኳን ደስ አላችሁ። ከዚህ ቀጥሎ በዚህ ምረቃ የመጽሐፍ ምረቃ በኋላ ላይ በይፋ በሚመረቀው መጽሐፍ ላይ ስነ ጽሁፋዊና በተለይ ደግሞ ስነ መለኮታዊው ተያይዞ በመጽሐፍ ውስጥ እንዴት እንደተሰነገ ለማሳየት ሞክራለሁኝ። ከጊዜ አንፃር ሁሉንም ለማየት አልሞክርም፣ ግን አብዛኛውን ሀሳብ ዶክተር ሽሞቴም ዳስሶታል። ከሱ በተለየ መንገድ ምናልባት አንዳንድ ሀሳቦችን አነሳ ይሆናል። ግን መጽሐፉን ምናልባት እንኳን ዛሬ እጃችሁ ላይ ገብቶ ለማንበብ ጊዜ ባታገኙ እና ደግሞ ተጣድፋችሁ እንድታነቡት የሚያደርግ ነገር ነው ለመስጠት የምሞክረው። ቅድም በመርሃ ግብሩ መሪ እንደተጠቀሰው መጽሐፉ 269 ገጾች ናቸው ያሉት በB5 በሚባለው ሳይዝ ማለት ነው እና በአራት ዋና ዋና ክፍሎች ደግሞ በ11 ምዕራፎች ነው የቀረበልን። ይዘቱ አጠቃላይ ወይም ስትራክቸሩን ስናይ በክፍል 1 ላይ የእንደራሴው ውስጣዊ ዓለም በሚለው እግዚአብሔር መምሰል፣ መልክዓ ሰብእና እና የባህሪ ጥናት እና ደግሞ የራእይ ብርሃን የሚሉት ተካቷል። ክፍል 2 የተግባቦትና የግንኙነት ጥበብ ውስጥ ልባም ተግባቦት፣ ተግባቦትን ማዳበር እና ክርስቲያናዊ ተጽዕኖ፣ ብርሃንና ጨውነት አለ። ክፍል 3 ቡድንና ህብረትን መገንባት በሚለው አገልጋይ መሪነት፣ የጋራ ተጽዕኖ እና የመጋቢነት ምስጢር አለ። በክፍል 4 ውስጥ ዘላቂ አሻራ በሚለው የመስታወት ጀርባ ወይም ታማኝነት እና ዘርና አዝመራው የተተኪነት ምስጢር በሚለው 11 ምዕራፎች እዚህ ውስጥ ነው የሚገኙት። መቅድምና መግቢያው በደራሲውና ደራሲው በሚያከብራቸው ወይም እውቅና በሰጣቸው ሰው አማካኝነት ተጽፏል። የመጽሐፉን መቅድም የጻፉት ደራሲና አማካሪ ለማ ደገፉ የሰው ልጅ ማንነት መገንባት የሁሉ ነገር መሰረት እንደሆነ ጠንከር አድርገው ከተናገሩ በኋላ ለትውልድ መበላሸት መፍትሄ በመስጠት ረገድ የመልክዓ ሰብእ መጽሐፍ አስፈላጊነትን አጽንኦት ይሰጣሉ። በመግቢያው ላይ መልክዓ ሰብእና የሚለው ቃል ደግሞ በቋንቋና በስነ ልቦና መነጽር ተብራርቷል። በነገራችን ላይ በጣም ከምንገድፋቸው የአማርኛ ጽሁፎች ወይም ሀሳቦች መካከል ሰብእና የሚለውን ነውና ስብእና እንላለን ብዙ ጊዜ እና ስብእና ማለት መስባት፣ መወፈር፣ መደለብ ነው። ሰብእና ከሰውነት ጋር የተያያዘ ነውና እግረ መንገድ የዋና ዋና ምዕራፎችን ፍተሻ ስንመለከት በምዕራፍ 1 ላይ እግዚአብሔርን መምሰል የተጽዕኖ መሰረት በሚለው እውነተኛ ክርስቲያን ጠባይ ከመንፈስ ቅዱስ ተነስቶ በነፍስና በስጋ የሚገለጥ ሶስትዮሽ ሂደት ነው የሚለው ይህ መጽሐፍ ለአእምሮ መታደስ እንቅፋት የሆኑና በእግዚአብሔር ቃል ሊፈርሱ የሚገቡ 3 አእምሮአዊ ምሽጎችን ገልጦ ያሳያል። እነዚህ ምሽጎች ያለመቻል ምሽግ፣ የፍርሃት ምሽግና የክፋት ወይም የትዕቢት ምሽጎች እንደሆኑ ያሳየናል። ብስለት ማለት እንከን የለሽነት ሳይሆን ለታለመለት ግብ ማደግ ነው የሚለው ጸሐፊው የማይክላንጅሎን የዳዊት ሐውልት አቀራረጽ ምሳሌ በመጥቀስ የጠባይ ግንባታ ማለት በውስጣችን ያለው የክርስቶስን መልክ የሸፈኑትን አሮጌ ቅርፊቶች የመጥረብ ጥበብ እንደሆነ ያብራራል። ፍሎረንስ ላይ ጣሊያን የሚታየው የማይክላንጅሎ ትልቁ ሐውልት ብዙ ጊዜ ተጠይቆበታል ባለቤቱ ቀራጺውና ስለ ምስጢሩ ሲናገር የሚናገረውን እዛ ላይ አስቀምጦታል። አድንቀው ሲጠይቁት እኔ ያደረኩት ከድንጋዩ መካከል ንጉስ ዳዊት ያልሆኑትን የድንጋዩን ክፍሎች ነቅሼ ማውጣት ነው፣ ፈልፍሎ ማውጣት ነው ብሎ ነው የሚመልሰው። በምዕራፍ 2 ላይ መልክዓ ሰብእና ባህሪ ጥናት ይህ ምዕራፍ የሰው ልጅ ውስጣዊ ማንነት፣ ተፈጥሯዊ ባህሪ፣ ስሜታዊ ብስለት በስነ መለኮት በሳይንስ እይታዎች አዋህዶ የያዘ ነው። መጽሐፉ ባህሪ ወይም ጠባይ እና ልማድ ለይቶ ያቀርባል።
ደግሞም የተለያዩ ንድፈ ሐሳቦችን በተለይ በመውሰድ አራቱን መሰረታዊ ባህሪያት ከመጽሐፍ ቅዱስ መሪዎች ጋራ ያዘምዳል ወይ መጽሐፍ ቅዱሳዊ መሪዎች ምን መምሰል እንዳለባቸው ያሳያል። ኃይለኛና ተግባር ተኮሩ ወይም ኮሎሪክ፣ ዝነኛና ማህበራዊው ሳንጊን፣ ፍጹምና ጥልቅ ሐሳቢውን ሜላንኮሊ፣ ሰላማዊና ሚዛናዊ ፍላማግቲክ እነዚህን ያቀርባቸዋል። በተለያየ መንገድ ከመሪዎች ጋራ ከመንፈሳዊ መሪዎች ጋራ እያዋደደ ሊያሳየን ይሞክራል። እነዚህ ዋነኛ የመጽሐፉ ማጠንጠኛዎችም ያደርጋቸዋል። የዚህ መጽሐፍ ወይም ምዕራፉ ዋና ሙግት ግን መንፈስ ቅዱስ ነባር ባህሪያችንን አያጠፋውም፣ ነገር ግን ሸክላ ሰሪ ጭቃን እንደሚቀርጽ የእኛንም ጥሬ ተፈጥሮ በመለኮታዊ እሳት እየቀረጸ የባህሪያችንን ድክመቶች በመንፈስ ፍሬ እንድናሸንፍ ያደርገናል የሚል ነው። በተጨማሪም ዳንኤል ጎልማን ያስቀመጣቸውን 3 የስሜት ብስለት ደረጃዎች ማለትም ራስን ማወቅ፣ ራስን መግዛት እና ርኅራኄ የተባሉትን ሐሳቦች መጽሐፍ ቅዱሳዊ ይዘት በመስጠት ይተነትናል። በምዕራፍ 3 ላይ የራእይ ብርሃን ወይም አቅጣጫ ነው የሚያሳየን። ጸሐፊው በምዕራፉ መግቢያ ምኞት ቢሆንልኝ የሚል ጉጉት ሲሆን ራእይ ግን እሆናለሁ የሚል ቁርጠኝነትና ጉዞ ነው ይለናል። የራእይ ገፊ ምክንያቶች ማለትም መለኮታዊ መገለጥ፣ ችግር፣ ቅዱስ ቁጭትና ጉድለትን ከዘረዘረ በኋላ የስማርት ቀመር እና ራእይ ፍሬ እንዲያፈራ የሚያስፈልጉ 10 ደረጃዎችን ይዘረዝርልናል። እነዚህ ከራእይ አንጻር የተለየ ትኩረት የተሰጣቸው ጉዳዮችም ራእይ መያዝ ወይም መጸነስ አለበት፣ ራእይ ቀላል መሆን አለበት፣ ራእይ መመዝገብ አለበት፣ ራእይ መተላለፍ አለበት፣ ራእይ የጋራ መሆን አለበት፣ ራእይ ግላዊ ወይም ቡድናዊ መሆን አለበት፣ ራእይ ቅድ ማውጣት አለበት፣ ራእይ መከለስ አለበት፣ ራእይ መገምገም አለበት፣ ራእይ ቅድሚያ የሚሰጣቸው ነገሮች ወይም ፕራዮሪቲ መፍጠር አለበት የሚሉትን ናቸው። ጸሐፊው ራእይን የሚገድሉ እንቅፋቶች እንደሱ አገላለጥ ጥቃቅን ቀበሮች ራእይ ውጤታማ እንዳይሆን እንደሚያደርጉም ያስጠነቅቃል። እነርሱም እንደ ፍርሃት፣ ትችት፣ መዘግየትና መጥፎ ባልንጀርነት የመሳሰሉት ናቸው። ደራሲው ዋልታ ረገጥ አመለካከቶችን ወይም ጽንፈኛ አመለካከቶችን ቸል ብሎ ሚዛናዊ በሆኑ በተግባራዊ ክርስትና ጉዳዮች ላይ በማተኮሩ በቅን ልብ እውነትንና ለውጥን ለሚሹ ሁሉ በረከት ሊሆን የሚችል ነገር አቅርቧል ብዬ በድፍረት መናገር እችላለሁ። መጽሐፉ እስቲ መጽሐፍ ልጻፍ ብሎ ድንገት የተነሳ የጸሐፊ ስራ ሳይሆን መልእክትን ለማስተላለፍ የተጻፈ መሆኑ በግልጽ ይታያል። በእርግጥ ይህ መጽሐፍ ለአማኞችና ለመሪዎች ይልቁንም ለወጣቶች ሕይወትና አገልግሎት በጥሪ በብቃትና በባህሪ ውበት ሚዛናዊ አድርጎ ለመገንባት ለተዘጋጀ ለውጥን ከራስ መጀመር የሚያስተምር ድንቅ የሕይወት ስንቅ ነው። እኔ በበኩሌ እጅግ ወድጄዋለሁ። እናንተም ማንበባችሁ እንድትጠቀሙበት በታላቅ አክብሮት መክራለሁ። ስላዳመጣችሁኝ አመሰግናለሁ። ሁሉም የጀመረው ከአንድ ጥሪ ነው። መንፈሳዊ አንድነትን ለመጠበቅ መትጋት ከሚል ሰማያዊ መርህ አካላዊ አስተሳሰብ የተሰኘው መጽሐፍ ዘር ሆኖ ተዘራ። ያ ዘርም ፍሬ አፍርቶ ይኸው ዛሬ ለኤክሌሲያ ዓለም አቀፍ የወንጌላውያን አማኞች ማህበር መሳካት መሰረት ሆነ። ክቡር አምባሳደር እጅግ በጣም አድርጌ አመሰግናለሁ። ተነስተልኝ እንደምን አደራችሁ። እኔም በጣም ደስ ብሎኛል። እንኳን ደህና መጣችሁ ወደ እስራኤል ኤምባሲ። ኤክሌሲያ የትላንቱን የአባቶች በረከትና ዕውቅናን አስቀድሞ በቡራኬ የተቃኘ ጉዞን ጀመረ። ልጆቻችን እየተሰባሰቡ ከመነጣጠል ይልቅ አንድ ላይ ሆነው ስራ መጀመራቸውን ማየት ትልቅ ዕድል። ራእዩ ግልጽ ነው። ወንጌላውያን አማኞች በኢትዮጵያ ምድር ላይ እንደ አንድ አካል እየተንቀሳቀሱ ሁለንተናዊ ተጽዕኖ ሲፈጥሩ ማየት። ይህ ጉዞ በቃል ብቻ የተገደበ አልነበረም። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሕጋዊ ሰውነትን ተቀብሎ በተግባር መትጋትን በመምረጥ የተገኘ ድል እንጂ።
በአንድ በኩል የሚዲያ ተጽዕኖ፣ በሌላ በኩል በክርስቶስ አካል ዙሪያ ያጠነጠኑ መርሃ ግብሮች የጋራ ውጤት። ለ11 ዓመታት በብዙዎች ልብ ውስጥ አሻራውን ያሳረፈው ኪያሾ ዛሬ በማህበሩ ጥላ ስር ሆኖ በምክርና በእውቀት ጎልምሷል። ከህይወት ምስክርነት እስከ አገልግሎት ፈተናዎች፣ ከወቅታዊ ጉዳዮች እስከ እይታ መርሃ ግብር ጅማሮ ሐዋርያቱን አሁን ባነሳ ጴጥሮስ ፐርሶናል ፕሮፌሲ ተነግሮታል። እይታ ከአገር ውስጥ እንዲሁም ባህር ተሻግሮ ለቤተ ክርስቲያን መታነጽ አዲስ ምዕራፍ፣ ለትውልድ ደግሞ አዲስ ብርሃን ሆኗል። በመጀመሪያ አስቀድሜ በሩዋንዳ በነበረኝ ቆይታ ሁሉ ስለተደረገልኝ መልካም አቀባበል እጅግ አድርጌ ላመሰግናችሁ እወዳለሁ። ነገር ግን ኤክሌሲያ ከመድረክና ከስቱዲዮ ይሻገራል። ማህበራዊ ኃላፊነትን ከወንጌል ጋር አቆራኝቶ በስልጠናና በመድረክ ውይይቶች የወጣቶችን ራዕይ ያቀጣጥላል። አሁን ኤክሌሲያ ሚዲያን ኤክሌሲያ አታሚ ተከትሎታል። በቀጣይ በኢግናይት ፖድካስት የተግዳሮትን ድልድይ ተሻግረን ወደ ራዕያችን እንድንተኮስ መንገድ ይከፍታል። አዲስ ለሚጀምሩት ደግሞ የልምድና የጥበብ ምንጭ ሆኖ በኩል እየመጣ ነው። በሬኖዋል ሙቭመንት በቸርች ሂስትሪ ወይ ፍርድ ይቀድማል ወይ ሪቫይቫል ይቀድማል። አሁን ያሉ ምልክቶች ከሁለት አንዱን እንድንመርጥ ያስገድዱናል። ይህ ሁሉ መንገድ አልጋ ባልጋ አልነበረም። ተግዳሮቶች ነበሩ፣ ፈተናዎችም ነበሩ። ነገር ግን በበሳል የቦርድ አመራሮች ትጋትና ከሁሉ በላይ በያህዌ አምላክ ረዳትነት ኤክሌሲያ ዛሬ እዚህ ደርሷል። ባለፈውም ተገኝተን ሚዲያውን መርቀናል። የተገኘነው ፐርፐስሊ ነው። የተገኘነው ከዓላማው አንጻር ነው። የእርሶ አብሮነትና ድጋፍ ሲታከልበት ይህ የአካሉ ድምፅ ይበልጥ ወጥቶ ይሰማል። ኤክሌሲያ ያብባል። ኤክሌሲያ ፍሬን ይሰጣል። በፍሬያችሁ ደግሞ የዓለሙን ፊት ትሞላላችሁ። እኛ የክርስቶስ አካል ነን። እኛ ኤክሌሲያ ዓለም አቀፍ የወንጌላውያን አማኞች ማህበር። ሁለት እንግዶች ወደዚህ መጥተው ለ10 ደቂቃ ውይይት ያደርጉልናል። ውይይቱን የሚያደርጉልን መሆን ለተጽዕኖ በሚል የፓናል ዲስከሽን ያካሂዱልናል። 10 ደቂቃ ነው፣ ትንሽ ነው የምትታገሱን። በጣም ጠቃሚ ውይይት ነው የሚያደርጉልን። ተራ በተራ ከሚናገሩ በጋራ መናገራቸው ሰዓታቸውን ይጠብቁልናል ብዬ ነው። አወያዩን ወደ መድረክ ጋብዝና ከዚያ በኋላ መድረኩን እሳቸው ይዘው እንግዶችን ይጋብዙልኛል። በነገራችን ላይ የሚያወያዩልን የመጽሐፉ ጸሐፊ መጋቢ አብይ ናቸው። በጭብጨባ እንኳን ደስ ያለ። ወደ መድረክ የምንወያይበት ርዕሰ ሐሳብ መሆን ለተጽዕኖ በሚል ርዕሰ ሐሳብ ነው የሚሆነው። እንግዶቼን በጣም በአክብሮት ወደዚህ ጋብዛለሁ። አስቀድሜ የምጋብዘው አገልጋይ ናቸው፣ ጸሐፊ አማካሪና የአመራር ተመራማሪ ናቸው። የሌት ሚኒስትሪ ዋና ዳይሬክተር ናቸው። አገልጋይ ለማ ደገፋ ይባላሉ። እሳቸውን በአክብሮት ወደዚህ መድረክ ላኩልኝ። በመቀጠል ወደዚህ የምጋብዛቸው በሚኒሶታ የንስረ ክርስቲያን የአምልኮ ማዕከል ዋና መጋቢ ናቸው። የዓለም አቀፍ አገልጋዮች ህብረት ወይም IMF የሚባል አለ፣ የዛ የቦርድ አመራር እንዲሁም የአፍሪካ ዳይሬክተር ናቸው። እሳቸውንም በአክብሮት ወደዚህ እንድትጋብዙልኝ እጠራለሁ። መጋቢ ስለሺ ክንፉ ይባላሉ። ፓስተር ባክ
ውይይታችንን ከመጀመራችን በፊት ባመሰግናቸው በጣም ደስ ይለኛል። በጣም ከውድ ጊዜያቸው ላይ ነው ይሄንን የሰጡን ብቻ ሳይሆን መጽሐፉን ገጽ በገጽ አንብበው ሁሉም ቀዳሚ አንባቢዎች በነገራችን ላይ የሰጡኝ ኮሜንት በጣም ነው የሚገርመኝ። ለእጅግ አመሰግናለሁ። አሁን ቅድም ዶክተር ሹመቴ እኔ ራሴ የራሴን ጽሁፍ በዚህ መጠን አቀርበው የሆነን ብዬ እስካስብ ድረስ ነውና እግዚአብሔር አምላክ በጣም ያክብርህ። በጣም ቴንኪዩ። እንደዚሁ ፓስተር መራዊ 20 ደቂቃ ቮይስ እንደገና ቴክስቱ ረጅም ነው በጣም የተላከልን በጽሁፍም የቀረበልንና እዚህም ያቀረብክልን እግዚአብሔር አምላክ በጣም ያክብርልን። ቴንኪዩ። እድለኛ ሆኜ ትልልቅ ሰዎች ናቸው በጣም ጓደኞቼ ወዳጆቼ ይመስለኛል። ፓስተር በቄ ገጽ በገጽ ፊደል በፊደል ስብዕናን ወደ ሰብዕና ከመቀየር ጀምሮ በጣም ትልቁን ስራ ሰርቷል። ገጽ በገጽ ነው ፊደል በፊደል ተከታትሎ አርሞ የላከልኝና እግዚአብሔር አምላክ ያክብርህ በጣም ቴንኪዩ ማለት ፈልጋለሁ። ዶክተር እንደዚሁ ስለሽንም እዚህ አሁን ዛሬ መካከል መገኘት ስላልቻለ ነው። ዶክተር ግልማል ታየንም እጅግ አድርጌ አመሰግናለሁ። በነገራችን ላይ ይሄ መጽሐፍ ለመሪዎች የተጻፈ አይደለም። እንግዶቹ እየተነሱ ሲያወሩ ለመሪዎች የተጻፈ አድርጋችሁ እንዳትወስዱ፣ ለሁላችን የተጻፈ ነው። ሁላችን ብርሃንና ጨው እንድንሆን ወደዚህ ምድር ስለተላክን ማለት ነው። ያለኝ የመጨረሻ ምስጋና ግን ለሁለት ሰዎች በልዩነት እንድታረጉልኝ ይጠበቅልኝ። መካከላችን ዛሬ ገና ወደ አገር ውስጥ የገባ ሰው አለ። ለኔ ብሎ ነው ትኬት ቀይሮ የመጣውና አሌክስዬ እንኳን ደህና መጣ። እግዚአብሔር ያክብርህ፣ ክበር። ሌላው ግን በጣም ወደው ፓስተሬ ነው። ቀን ብቻ ቀይሮ እንዳይመስላችሁ 3 ቀን ሆኖታል። ይሄን ከቀዳሚ አንባቢዎች መካከል ነበር። በጣም በብዙ በአገልግሎታችን ከኛ ጋር በረጅም ጊዜ አብሮን አለ እና መች እንደሚመረቅ ገና ስነግረው ያንተ መጽሐፍ ሲመረቅ እኔ ሚኒሶታ መቀመጥ አልችልም ብሏል። ዛሬ መካከላችን ነው። ፓስተር ስለሺ እጅግ እግዚአብሔር አምላክ ያክብርህ፣ እናመሰግናለን መካከላችን ስላለ። የምንወያየው የውስጥ ማንነት ግንባታ ለሀገርና ለቤተ ክርስቲያን ምን ጥቅም አለው የሚለውን ሀሳብ ነው። የምጀምረው ከፓስተር ስለሺ ነው። አጠር ያሉ ጥያቄዎች ብቻ ነው የሚኖሩን። በመጽሐፉ ላይ ያነሳነውን ሀሳብ እንድታጎላልኝ ፈልጌ ነው። እዛ መካከል ለምሳሌ የማክስዌልን መሪነት የመደመጥ መብት ማግኘት የሚል ሀሳብ አንስተናልና አንድ መሪ ወይም ተጽዕኖ ፈጣሪ በስልጣን ሳይሆን በሰብዕናው የመደመጥ መብት እንዲኖረው በቅድሚያ በራሱ ላይ ሊሰራ የሚገባው ዋነኛ የቤት ስራ ምንድነው? አመሰግናለሁ መጋቢ፣ እንኳን ደስ ያለ በማለት ጀምራለሁ። በጣም የጠለቀ ሀሳብ ነው በዚህ መጽሐፍ አርገል አንባቢ ያደረስከው እና አንዱም የሚያታግለው አንድ የበቃ የዘመኑ ዘመናዊ ነው አላልኩኝም። ዘመናዊ ሰውና የዘመኑ ሰው ልዩነት አለው። የዘመኑ ሰው ሆኖ የእግዚአብሔርን ሐሳብ ለማገልገል ከሌላው ጋር ከመታገል በፊት ከራስ ጋር መታገል ይቀድማል። ስለዚህ መጽሐፍ ቅዱስ አንዱ ትልቁ ስራው በእኛ በአንድ ተመልካች ወይም ደግሞ አንድ አንባቢ አንድ መጽሐፍ ሆኖ ሳይፈራ ምንም አይነት እንትን ሳይል ይሞግተናል። ልብ ብለን ካደመጥነውና የቃሉን ድምጾች የምንሰማ ከሆነን ያንን ስራ ሰርቶ ነው እስከዛሬ ድረስ በአመታት በዘመናት መካከል እግዚአብሔርን ሐሳብ በትውልድ መካከል ሲያሻገር ነበር። አሁንም በዚህ መጽሐፍ ውስጥ ያየሁት አስገራሚው ነገር እስከዛሬ ድረስ ለሀገራችን ለትውልዳችን ጥያቄና እንቆቅልሽ ለሆኑብን አንዳንድ ስብራቶች ያልተመረመረና ያልታየ ጎን ከመንፈሳዊው እይታ እና ሐሳቤ እንደገናም ደግሞ ከዚህ የሳይኮሎጂካል ፐርስፔክቲቭ ወይም ደግሞ የስነ አእምሮ ሐሳብ ጋር ሰዎች ያንን ሰው ሆኖ ለመገኘት መሪ ሆኖ ለመገኘት የመጀመሪያው ቦታ ራስን መፈለግና ማግኘት ነው መሆን ነው የሚለውን ሐሳብ በጣም አይቻለውና ኦንቶሎጂካል ትራንስፎርሜሽን አገር በመቀየር አይመጣም። ኦንቶሎጂካል ትራንስፎርሜሽን ወይም የማንነት ለውጥ ሚስት በማግባት አይመጣም። ትምህርት በመማር አይመጣም። the only ይሄንን ነገር ማድረግ የሚችለው እግዚአብሔር ብቻ ነው። ምክንያቱም እኛ ሜድ ኢን ጃፓን ሜድ ኢን ቻይናም አይደለም። ሜድ ኢን እግዚአብሔር ነው ሰውን በራሱ መልክና አምሳል የፈጠረው። ስለዚህ ሰው ሲበላሽም ሰው አንድ የሆነ ግድፈት ሲኖረውም ማስተካከል የሚችለው እግዚአብሔር ብቻ ነው። ስለዚህ ይሄ መጽሐፍ ወዴት ነው የሚወስደን? ለተበላሸውና ግራ ላጋባን ማህበራዊ ሆን ግላዊ ስብናችን ወዴት መሄድ እንዳለብን ነው የሚያሳየን። ስለዚህ አንድ መሪ ምንም ነገር ከማየቱ በፊት ሌላውን ሰው አካባቢውን ጎረቤቱን ከማየቱ በፊት የመጀመሪያው መስሪያ
ራሱና የራሱ ስብዕና መሆን አለበት የሚለውን ነገር ነው የሚያጎላው መጽሐፉ። እጅግ አድርጌ አመሰግናለሁ። ምናልባት ለምሽ ወደ አንተ ልምጣ። በተለይ እዚህ መካከል ከምናነሳቸው ሀሳቦች አንዱ በውጫዊ ማንነት ጥንካሬ ከመያዝ ይልቅ ውስጣዊው ማንነት ጠንካራ እንዲሆን ሀሳብ እናነሳለንና ይሄ አስተሳሰብ ለመሪ የሚሰጠው የአእምሮና የስነ ልቦና ጥንካሬ ምንድነው? በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። ማክዳም አንተም እንኳን ደስ ያላችሁ። ያው መሪዎች ዞሮ ዞሮ ትልቁ የሚሰጡት አበርክቶ ማንነታቸውን ነው። ይሄ ደግሞ የውስጥ ጉዳይ ነው እና በተለይ መጽሐፍ ቅዱሳዊ አመራር ደግሞ ከብዙ ቴክኒክ ይልቅ ብዙ ማንነት ይጠይቃል። መጽሐፍ ቅዱስ ውስጥ እንደምናያቸው ማለት ነው። ስለዚህ ይሄ የውስጥ ማንነት ላይ አተኩሮ ያንን እግዚአብሔር የሰጠውን ኃላፊነት ሊሸከም የሚችል ስብዕና ዳብሮ ከውስጥ ወደ ውጭ መምራት ፋይዳው እና ጥቅሙ አንድም ለራስ ነው። ከዛም አልፎ ተርፎ ደግሞ ለምንመራቸው ለምናገለግላቸውም ህዝቦች ስለሆነ የውጫዊው ነገር ቅርጽ ነው። ይሄ የማንነት የውስጥ ነገር ይዘት ነው እና ይዘት አልባ እንዳይሆን ሙሉ የሆነ አገልግሎት እንድንሰጥ በጣም ወሳኝ እንደሆነ ነው ማምነው። ፓስተር ስለሺ ምናልባት ብትጨምርልን አሁን ቤተክርስቲያን ካለችበት አገርም ካለችበት ሁኔታ አንፃር መልክዓ ስብዕናን ስናነሳ ወይም ስለ ውስጥ ማንነት ግንባታ ስናነሳ ምን ፋይዳ ይኖረዋል ብለን ማንሳት እንችላለን? አይ ቲንክ ሰው እግዚአብሔርን አወቅኩ ብለን ስንል እግዚአብሔርን ማወቅ ዲፋይን መደረግ አለበት ራሱ። እንዴት ነው ሰው እግዚአብሔርን የሚያውቀው? ይህን በጣም የሚያስረዳልኝ አንድ መጽሐፍ ቅዱስ ክፍል ማቴዎስ 16 ላይ ያለው ነው። የሰው ልጅ ማን ይሉታል ብሎ ኢየሱስ ሲጠይቃቸው ብዙዎቹ የተለያየ ስም ሲሰጡት እርሱ ግን አንተ ያው የእግዚአብሔር ልጅ ነህ አለው እና ኢየሱስ መልሶ ለጴጥሮስ ከእንግዲህ በኋላ አንተ ስምህ ተቀይሯል፣ ኬፍ አይደለም፣ አንተ ፒተር ነህ፣ ጴጥሮስ ነህ አለው። ጴጥሮስ ኢየሱስን በመገለጥ ያወቀ ሲመስለው ለካ ኢየሱስ እሱ ያላወቀውን ማንነቱን ነው የገለጠለት። እግዚአብሔርን ማወቅ ማለት ሚስቲካል አይደለም፣ ሚስጥራዊ አይደለም፣ ራስን በማወቅ የሚጠቃለል የህይወት ሂደት ነው። ስለዚህ እግዚአብሔርን አወቅኩ ብሎ ሲል ሰው እንደው ዝም ብሎ በማነብነብ የእግዚአብሔርን ቃል በመናገር በመስበክ ጉልበትና አቅም ውስጥ ያለ ነገርም አይደለም። እግዚአብሔርን ያወቀ እንደነ ያዕቆብ ላይ መጽሐፍ ቅዱስ ሲናገር እግዚአብሔርን ፊት ለፊት አየሁት ሰውነቴም ድኖ ቀረ ነው። ያን ቦታ ጴኔል ብሎ ጠራው ነው የሚለው እግዚአብሔር ቃል ሲናገር። ጴን ማለት ፊት ማለት ነው፣ ኤል እግዚአብሔር ነው። ስለዚህ ዛሬ የእግዚአብሔር ፊት ምንድነው ተብሎ ሲባል መጽሐፍ ቅዱስ ላይ ደግሞ ያዕቆብ መጽሐፍ ራሱ ሲናገር መጽሐፍን መስተዋትን አይቶ እንደሚመለስ በራሱ ላይ ምንም ሳይሰራ እንደሚሆን እንዳይሆን የእግዚአብሔርን ቃል ካየ መስታወት ነው ያየኸው። ስለዚህ ካንተ ጋር ነው የሚያታግልህ። ስለዚህ ዛሬ በብዙ ከእግዚአብሔር ቃል ጋር ታግለን ስብናችን ባልተሰራበትና ባልተገራበት ጎን ዛሬ በሚገርም ሁኔታ ይሄ መልክዓ ስብዕና እንግዲህ ቦረና ሰው ስለሆንኩ አማርኛዬን መልክዓ ስብዕና የሚለው መጽሐፍ ቅዱስ ከመጽሐፍ ቅዱስ ለጥቆ እየሞገተን ነው። ስለዚህ it is so powerful። እግዚአብሔርን ማወቅ በዚህ ዘመን ለትውልዳችን በረከት መሆን ካለብን ብዙ የትምህርት ተቋሞች አሉ። በተለያዩ ካፓሲቲ ሰዎችን እያስመረቁ የሚሰጡ አልጎደሉንም። እነዚህ ሁሉ አዋቂዎች አልጎደሉንም። እነዚህ ሁሉ ፈላስፋዎች አልጎደሉንም። ከሬኔሳንስ በኋላ በ17ኛው ክፍለ ዘመን በነበረው እንደገና ይሄ ምንድነው የሚባለው የሂዩማኒዝም እንቅስቃሴ በኋላ ቤተክርስቲያን ወደ ጨለማው ዓለም የገባችበትን ታሪክ ነው የምናየው። በዛ ዘመን ነው እንግዲህ ብዙ ነገር የተሞከረው። በጣም ከአሜሪካ ከእንግላንድ ከኦክስፎርድ ዩኒቨርሲቲ በጣም በምጡቅ ቋንቋና ቃል የተጻፉ የዲቮሽን መጽሐፍቶች ይጻፉ ነበር። ዓለምን አልሞገተውም፣ ከተኛችበት አላነቃትም። በሺካጎ አደባባይ ላይ ጫማ ከሚሰራው አንድ ሰው የጋር እግዚአብሔር መንፈስ ወረደበት፣ ስብናውን ቀየረው። በሚገርም ሁኔታ ዲኤል ሙዲ የዛን ዘመን ትውልድ ሞግቶት አለፈ። የእግዚአብሔርን ሐሳብ ኢምፓርት አደረገ። ምንድነው ለዲኤል ሙዲ የሆነው? እነኛ በብዙ ካፓሲቲ በብዙ የእውቀት ደረጃ የተገለጡ ሰዎች ያላደረጉት በትውልዳቸው ፈለግና ፍለጋን ተተው ያሉት ነገር ምንድነው ተብሎ ቢባል የተሰራ ስብና ነው። በጣም እስማማለሁ የእግዚአብሔር ሰው እንዳለው የተሰራ ስብና በትውልዶች መካከል የሚታከከው ነገር አለ፣ የሚተወው ነገር አለ።
ስለዚህ እንደዚህ ብዬ አስባለሁ እና ለዚህ ትውልድ ለውጥ ወይም ለሀገራችን ለምድራችን ለውጥ ካስፈለገ ብዙ ሜካኒዝሞችን የኔ ትንሽ ዘመኔም ዘግየት ብሏል፣ ቆየት ያልኩ ሰው ነኝ። በእነዚህ አመታቶች መካከል አይቻለሁ። የኃይለ ሥላሴን ዘመን አይቻለሁ፣ የደርግን ዘመን አይቻለሁ፣ አሁን ያለውን ዘመን አይቻለሁ። ያልሞከርነው ስርዓት የለም። አሁን እንደውም ይህን መጽሐፍ ሳነብ በጣም ወደ አእምሮ የመጣው ወደ ልብ የመጣው ይሄ አዲስ አበባ በጣም እየተሰራ ያለችው በምንድን ነው ኮሪደር ልማት በተሰራ ከተማ ውስጥ ያልተሰራ ስብናን ማየት እንዴት ክፉ ነው። በተሰራ አገር ውስጥ ያልተሰራን ሰው ማየት እንዴት ከባድ ነው። ብዙ የተንቆጠቆጡ ያማሩ ህንጻዎች ልንገነባ እንችላለን። በዛ ህንጻ ውስጥ ግን ያልተሰራ ስብናና ማንነት ሲኖር አይወድቁ አወዳደቅ አይጎዱ መጎዳት ነው የምንጎዳው። ስለዚህ ይሄ መጽሐፍ አስገራሚ የሆነ ለትውልዱ እንግዲህ ለሚቀጥለው ዘመን በሚገርም ሁኔታ ብዙዎቻችንን በግላችን እየሞገተ የሚሄድ መጽሐፍ ነው ብዬ አምናለሁ። እጅግ አድርጌ አመሰግናለሁ። ምናልባት ፓስተር ሲናገር ሰምታችሁት ከሆነ ኃይለ ሥላሴን አይቻለሁ ብሏል። ስለዚህ ጸጉራችንን አይታችሁ አደራ የሱ የትኛው ዘመን እንደሆነ እንድታውቁ ብዬ ነው። ተሞክሯዊ ጥያቄዎች ላንሳ፣ በተለይ ለምሽ እንድትጨምርበት ፈልጋለሁ። ብዙ ጊዜ ተጽዕኖ በሀብት ወይም በዝና ይለካል። በተለይ አሁን የሆነ ሀብት ያለው ሰው ወይም ዝና ያለው ሰው በተጽዕኖ ውስጥ ይጠቀሳል እና አንድ መሪ ስንል ያው ተጽዕኖ ፈጣሪንም እየጠቀስን ነው። የሚከተለው ራዕይ ከግል ስም በላይ ሆኖ እውነተኛ ተጽዕኖ እንዲኖረው ከተሞክሮ የምታካፍለን ነገር ምን ይኖራል? ከባድ ያው ሁሌ እየጠየቅን እንግዲህ ለመረዳት እየሞከርን ልንሄድ የሚገባ መሰረታዊ ጥያቄ ነው። ተጽዕኖ ያው በየዘመኑ ትርጉሙ እየተለወጠ ይሄዳል። በዚህ ዘመን ተጽዕኖ የሚባል ሀሳብ በእውነት መጽሐፍ ቅዱስ ውስጥ እንደምናየው በሊደርሺፕም ጽንሰ ሀሳብ ውስጥ የምናውቀው አይነት አይደለም። ትንሽ ከገጹ ጀርባ ወጣ ያለ ነገር ነው የሚመስለኝ። እውነተኛ ተጽዕኖ መለኪያው እንደ እግዚአብሔርም ቃል ለሰዎች ባለን ፍቅር ነው የሚለካው። ሊደርሺፕም ደግሞ ወይ ደግሞ መሪነት ለሰዎች እግዚአብሔርን ፍቅር የምናሳይበት መሳሪያ እንጂ ሰዎችን የምንገዛበት የምንደቁስበት አይደለም። ስለዚህ አንዱ ሪሊ አንድ ሰው አመራር ውስጥ ያለውን እውቀት በአመራር ጋር ተያይዘው የመጡ ድሎችን ወይ ደግሞ ያካበታቸውን አንዳንድ ነገሮች ከመቁጠር ይልቅ በዛ አድርጎ ለስንት ሰዎች የእግዚአብሔርን ፍቅር እንዳጋባ ስንት ሰዎችን ከወደቁበት እንዳነሳ በሱ ይመስለኛል አንዱ መለኪያ። መጽሐፍ ቅዱስ ውስጥ ምንም ነገር ቢኖር አሁን አንተም የጠቀስካቸው ሁሉ ቢኖሩ ፍቅር ግን ከሌለ ያው በሂሳብ ቋንቋ እኔ ሂሳብ እንኳን አልችልም፣ ግን ያው በዜሮ ነው የሚያባዛው። ዜሮ ራሱ ከዛ በላይ ዋጋ አለው። እውነቱን ለመናገር ከዜሮ በታች ነው። ስለዚህ ይሄ ደግሞ ወደኛ ነው የሚያመለክተው ማለት ነው። ሪሊ ስንመራም ስናገለግልም ሰው የት አለ እዛው ውስጥ ለሰዎች ያለን ከኛ ውጪ ላሉት ልባችን ውስጥ ያለው ነገር ምንድነው? ስለኛ ነው ወይስ በመሪነት በአገልግሎት ስም የምናገኘው ነገር ነው ወይስ ለሰዎች ለክርስቶስ ሰዎችን የመማረክ የእግዚአብሔርን ፍቅር የማስተላለፊያ መንገድ ነው የሚልን አይ ቲንክ አንዱ ብቻ ላይሆን ይችላል። ግን ዋነኛው ብዬ የማስበው ይሄ አሁን ለሰው ልጆች ሰውን ምን ያህል አስወደደን፣ የተጠሉ የተናቁ ለሰዎች ባለን ስፍራ አገልግሎታችን ማዕከል የአገልግሎታችን አፈሙዝ ጥሩ አፈሙዝ ማለት ነው ሰዎችን ማብቃት ላይ ምን ያህል ያተኩራል የሚለው እሱ ይመስለኛል ዋናው መለኪያ። ፓስተር ብትጨምርበት። ቅድም ለምሳሌ ዶክተር ሹመትም ከመጽሐፉ ጠቅሰዋል ዲቦራንና የሁለት እጥፍ ተጽዕኖ ኃላፊነትን ተጠቅሷልና እንደ ክርስቲያን ብርሃንና ጨው የመሆን ኃላፊነታችን ተደጋግሞ ይነሳልና ከዛ አንጻር እንደ ተሞክሮ የምታነሳልን አለ? በማህበራዊ በኢኮኖሚው እንዲሁም በቤተ ክርስቲያን በሁሉ ዘርፍ ተጽዕኖአችን እንዲታይ። እንግዲህ ቅድም ካለኝ ቆይታ እየተናገርኩት ነገር ነበርና ድሮ በደርግ ዘመን በጣም ይተች ነበር። በዩኒቨርሲቲ ተማሪዎች ይተቻሉ፣ ባለስልጣኖች በዘፈንም በምንም ይተቻሉና አንድ ተዘለው የሚቀመጡ ባለስልጣን ነበሩ ሁሉ ጊዜ እና እኚህ ባለስልጣን አጋጣሚ እኔ ባለሁበት ከተማ የከተማይቷ የኛ ቸርች አባል የእሳቸው አማካሪ ነበር እና ተጠግቼ ጠየኳቸው። ለምንድን ነው ይሄ ሰው ብዙ ሲተች የማልሰማው?
ዋና ነው። በጣም ትልቅ ቦታ ላይ ካሉት የፖሊት ቢሮ አባላት አንዱ ነው። አንድ የሚገርም ነገር ነገሩኝ እሳቸው። ምን አሉ? ሁል ጊዜ መልካም ሐሳብ ካለ ሐሳብ አመንጪ ከሆንክ ተፈላጊ ሰው ትሆናለህ አሉ። እንደው ልግዛ ማለት በጉልበትና በአቅም ሳይሆን እኛ ሰው በዛ ዘመን በዛች በነበረችው እንደው በዘመመችዋም ጎጆ ማከል ትንሽ የሚንጨላጨል ብርሃን አይተን እንደሆን በሳቸው በኩል ነበር ወደዛ የሚፈሰው የሚል ሐሳብ ነው ያለው። ስለዚህ ተጽዕኖ ፈጣሪነት ማለት ምንድነው? በሌላ አነጋገር በሰዎች ላይ የምንኮፈስበትና በሰዎች ላይ የምንጭነው ማንነትም አይደለም። ስለዚህ በእኔና በእናንተ ህይወት ላይ ተፈላጊነትን ማግኘት ዛሬ በዲያስፖራ ውስጥ በአሜሪካን ሀገር የሚሆን በሳውዝ አፍሪካ በተለያዩ ቦታዎች ላይ የመጤጠል የሆነ በጣም ኃይለኛ እንቅስቃሴ እየተደረገ ነው ያለው። በብዙዎቻችሁ እየጸለያችሁ ነው ያላችሁት። ነገር ግን በዛም አትሞስፌር በዛም ኤንቫይሮንመንት ውስጥ ተዘልሎ የሚቀመጡ በጣም ብዙ ሰዎች አሉ። ስለወደዷቸው ሳይሆን ሰዎቹ እንዲኖሩ የሚፈልጉት ስለሚያስፈልጓቸው። ስለዚህ በዛ ምድር ላይ ተወዶ መኖርና አስፈላጊ ሆኖ መኖር ልዩነት አለው። ተጽዕኖ ፈጣሪ የሚባለው ሰው ሁሉ እስኪወደን አንጠብቅም። ነገር ግን በእኔና በአንተ ህይወት ላይ በእኛ ህይወት ላይ አንድ ተጽዕኖን የሚፈጥር ሌሎች ሰዎች በእኛ ዲፔንድ ላይ ያድርጉ የሚችሉበት አንድ ክህሎት አንድ ነገር ካለ ያ የተጽዕኖ ጉልበት ነው። ረጅም መንገድ መሄድ እንችላለን። ስለዚህ ብዙ አሁን የሚታየው አይደለም። ቅድም በጣም በሚገርሙ ቃላቶች አስቀምጠሃል እዛ መጽሐፍ ውስጥ በሚገርም ሁኔታ። ራሴን አልፈትንም ያንን እንደገና ለመድገም፣ ግን ሐሳቡ ምንድነው የሚለው ለራሳቸው ጥቅም ነው ሰዎችን የሚፈልጉት ዲስ ዴይስ። አንዳንድ ወደ ሊደርሺፕ የሚመጡ ሰዎች እውነተኛ መሪዎች ግን ራስን ጥሎ ሌላውን በማገልገል ውስጥ ነው ክብር ያለው። የኢየሱስ ክርስቶስም የሰርቫንቱ ሊደርሺፕ ይሄ ነው። ተጽዕኖን የፈጠረበት ዓለምን የገዛበት ይሄ ነው። በሮማን ግዛት ውስጥ ያዩትና ሮማውያን እንዳለ የመንግስት ሃይማኖት አድርገው ክርስትናን የወሰዱበት ምክንያት አልገባቸውም። እነሱ በውትድርና ሊያጥለቀልቁ ያልቻሉትን ያን የሰሜን የዓለምን ግዛት ይሄ ሰው የ30 ዓመት የ33 ዓመት ድብልቅልቁን አውጥቶ የሄደበትን ነገር እንፈልጋለን ብሎ ነው የገቡት። ተጽዕኖ ነው የፈለጉት እነሱ በመሳሪያ እሱ በፍቅር። ስለዚህ ላስትሊ ግን የሱ ነገር አሸነፋቸው። ኦፍ ኮርስ ልክ ባልሆነ መንገድ ቢሄዱም የገባን አንድ ነገር አለ። ከኃይልና ከጉልበት ይልቅ ፍቅር እንደሚገዛ ተጽዕኖ ደግሞ ሌላውን ለማገልገል በምናደርግበት ሂደት የምናመጣው ተሰሚነት ነው። ቅድም እንደተገለጸው የመጨረሻውን ጥያቄ ከማቅረቢያ በፊት አሁን ስትናገሩ ወደ ልብ የመጣ ሀሳብ አለና ምናልባት ሁለታችሁም ትንሽ አጨራጨራችሁ ሪፍሌክት ብታረጉበት ደስ ይለኛል። ሰው ይሄንን ማነሳው ፓስተር አንተ መንፈሳዊ መሪ ስለሆንክ ነው፣ በፓስተራል አገልግሎት ውስጥ ስላለህ ነው። ለምሽ በአመራር በማሰልጠንም በዛ ውስጥ ነው ያለውና እንደ መሪ ነው ይሄንን ማነሳውና ሰው ለእናንተ ምን ያህል ውድ ነው የሚለውን ባጭር ብትመልሱት። የሰው ዋጋ ኢየሱስ ክርስቶስ የጠየቀውን ጥያቄ ልናገር። ሰው ስለ ነፍሱ ቤዛ ምን ይሰጣል ነው ያለው። ምን ይከፍላል? ስለ ራሱ ምን ይከፍላል? ስለዚህ ቫልዩ ያደረገበት የትኛውም ገንዘብ ሰውን ሊተካው ወይም የሰውን ሞኔታሪ ቫልዩ በሰው ስብዕናና ማንነት ላይ ሊያስቀምጥ ስላልቻለ የሰውን ዋጋ የተመነው ራሱን አሳልፎ በመስጠት ነው። ያ ነው አመራር፣ ያ ነው ዓለምን የገዛው። ስለዚህ በየትኛውም ካፓሲቲ የሚንቀሳቀስ አንድ መሪ አይ ቲንክ ከዚህ ያነሰ ወይም ከዚህ የተዛነፈ ሌላ መለኪያ ይኖረዋል ብዬ አላምንም። ቢኖረውም ደግሞ በሚቀጥሉት ዓመታት በሚቀጥሉት ቀናት እንደ ቀደም ውሃ እንደሌላቸው ደመናዎች ብለህ በመጽሐፍ እንዳስቀመጥካቸው ሐሳቦች ለትውልዱ ምንም ፈለጋ የሌለውን ነገር ነው። ባይ ዘ ዌይ ዛሬ በፓስተር አብይ ላይ የምናየው ይሄን አስገራሚ የጠለቀ የእግዚአብሔር ቃል ምክር ያለበትን ነገር የምናየው ስለሱም ብቻ አይደለም፣ የቤተሰቡንም ታሪክ ያወራል። የተዘራበትን ነገር ነው ዛሬ እሱ በውስጡ ያንን ነገር እየገለጠ ያለው። ስለዚህ ዛሬ ምንድነው የምንዘራው? አንተ በሚቀጥሉት ዓመታትና በሚቀጥሉት ወራት ለትውልዱ የዘራውና ትተህ ያለፍከው አንድ ፈለግ አለ። ለሰው የሰጠው ዋጋ አንድ የሆነ ጎናችን ያላየንበትን በህይወታችን ልንሆን ወደምንፈልገው አሁን ባለን የህይወት ይዘትና ልንሆን በምንፈልገው ማከል ባለው ክፍተት መሸጋገሪያው ምንድነው? ድልድዩ ምንድነው? ቅድም ስንናገር ነበር። ስለዚህ ያንን አንድ አገልጋይ በአእምሮና በልቡ ቀርጾ ሊኖር የሚገባው ትልቁ ጥያቄ እንዴት ይህን ድልድይ ልስራ ነው። ስለዚህ ሰው ምንድነው ብለን ስናስብ ቅድም እንዳለው ጌታ ሰው ክቡር ነው፣ በእግዚአብሔር ዓይን በእግዚአብሔር ምሳሌ የተፈጠረ ነው። ስለዚህ ዳዊት ሲናገር ክቡር ሆኖ እያለ የሚጠፋውን እንስሳ መሰለ ነው የሚለው።
ስለዚህ ወደዛን ክብር ወደዛ ስብዕና ወደዛ ከፍታ ለመመለስ እግዚአብሔር ያስቀምጣቸውና በዘመናት መካከል እያስነሳ ያላቸው መሪዎች የሚያደርጉትና የሚሰሩትም ስራ ይሄ ነው። ስለዚህ አንድ ዛሬ የሆነው ነገር ያንን የሰውን ክቡርነት ዋጋ የተመነ ስራ ነው እያየን ያለ ነው ብዬ ነው ማስበው። እኔም ወንድሜ ካሉት ጋር እስማማለሁ። ያው የሰው ልጅ ተመን ያው በልዩ ልዩ አይን ሊታይ ይችላል። በሰውየውም ተለያዩ እዛ ላይ ሀሳብ በሚሰጡትም ግን እንደ መጽሐፍ ቅዱስ አስተምህሮ የሰው ዋጋ ያው ሰው በእግዚአብሔር የተበጀበትን እግዚአብሔር ለሰው ልጅ የሰጠውን ያንን ዋጋ ነው የሚያክለው። ስለዚህ ዘላለምን ነው የሚያክለው፣ የእግዚአብሔርን ፍቅር ነው የሚያክለው፣ የክርስቶስን ሞትና ትንሣኤን እግዚአብሔር ለሰው ልጆች ሲል የሚያፈሰውን ጸጋ ሁሉ ያክላል። ይሄ ምድር ላይ ውስጥ ያለውን ሀብት ክምችት ሁሉና ከዛ በላይ ነው የሚያክለው። ዞሮ ዞሮ ግን የሰው ልጅ የተቤዠበት የተዋጀበት ያ ክርስቶስ የከፈለው ዋጋ የሰው ልጅ እንዲህ በዚህ ደረጃ ካሉት ዋጋዎች ሁሉ በላይ ውድ አድርጎ ያስቀምጠዋል ብዬ ነው ማምነው። ቴንክ ዩ። ወደ መደምደሚያ ልድረስ። ለምሽ ላንተ ነው የማቀርበው። ይህን ጥያቄ ይጠይቃል ተብሎ የታሰበው ወይም አወያዩ ሌላ ስለነበረ ነው ጥያቄው ያለውና ወደ እኔ ያደላል መሰለኝና እንዳያደላ አድርጌ ላብጠው ጥያቄውን። መልክዓ ስብዕና ወይም ይሄ የውስጥ ማንነት ግንባታ በመሪነት ስልጠና ለሚሰጡ ወይም መሪ ለሚያፈሩ ተቋማት ወይም ከአንደኛም ጀምሮ ሊሆን ይችላል በተለያዩ የትምህርት ተቋማቶች ውስጥ እንደ ካሪኩለም ግብዓት ሊወሰድ ይችላል የሚል ጥያቄ አለ። አዎ ይችላል። እንደ ትልቅ ካሪኩለም ይሆናል አላልክም። ያው ግን መሪነትን በማዳበር በማልማት ሂደት ውስጥ ትልቅ ግብዓት ሆኖ ሊያገለግል ይችላል። ምክንያቱም ጥሩ መሪ ጥሩ ሰው ነው። እግዚአብሔር ቤት አገልጋይና መሪ ደግሞ የእግዚአብሔር ሰው የሆነ ሰው ነው። ያው እንደሚታወቀው መሪዎች የሰዎች እግዚአብሔሮች ሳይሆኑ የእግዚአብሔር ሰዎች ናቸው እና ይሄ መጽሐፍ ደግሞ እንደሱ አይነት ሰዎች እንዲበረክቱ ያስብና የሚበጅበትን አቅጣጫ ስለሚያሳይ በእውነት በጣም አስፈላጊ ነገር ነው። ሰዎች ራሳቸውን እንዲያውቁ ራሳቸውን እንዲያጎለብቱ ከራሳቸው በላይ ለሌሎች እንዲተርፉ እንዲኖሩ ብዙ ጥበቦች በውስጡ ስላሉ ያለማጋነን ማለት ነው። አብይ አንተንም እንዲሁ ላንተ ቲፎዞ ለመሆን ሳይሆን ይዘቱን አንብቤ ያለው ለመሪ ልማት እጅግ በጣም ትልቅ ግብዓት ተጨማሪ ሬፈረንስ ይሆናል ብዬ ነው ከልቤ የማምነው። ፓስተር የመጨረሻ ጥያቄ ከግላዊ አኗኗር ወይም ደግሞ በግል ከመኖር ጋር ብዙ ሰዎች ያስባሉ። አሁን በተለይ ግለኝነት ዋና ነገር ተደርጎ የሚጠቀስበት ጊዜ ይመስለኛል። ወደኛም ሀገር አስተሳሰብ እየመጣ ነውና ስለ ኮላቦሬሽን እንድናነሳ ነው። ከመልክዓ ስብዕና አስተሳሰብ አንጻር ሰዎች ብቻቸውን ሳይሆን በጋራ በአካል የመጓዝን አስፈላጊነት ብናነሳ፣ ቤተክርስቲያን ደግሞ ኃላፊነቷ ምንድን ነው? እንደዚህ አይነት ኮላቦሬሽኖች እንዲፈጠሩ በጋራ መኖር በጋራ አብሮ መሄድ እንዲመጣ የአሁኑ ትሬንድ አሁን በሰዎች እየተለመደ ያለው ነገር መመሳሰል ነው። አንድ ትንሽ እንደው ፈገግ የሚያስብል ነገር ብናገር ምናልባት አንድ ሰው ስራ አጣ፣ ተማሪ ነበር፣ ስራ አጣ እና ያጣውን ስራ ለመፈለግ ቢል አላገኘም። በቃ ምንም ስራ አልነበረም። ግራጁዌት አድርጓል፣ ስራ የለም። ስለዚህ ልክ ወክ እያደረገ ያለ ሰፈር ውስጥ ያለ አንድ የእንስሳ ዙ ክፍት የስራ ቦታ አለ፣ በጣም ወፈር ያለ ገንዘብ ነው የምንከፍለው ብሎ አሉ። ስለዚህ ወደ ዙ ሄደና ሰውየው ልቀጠሩኝ እኔ እቀጠራለሁ አለ። ያየው ገንዘብና ሊከፈለው ያለው ብር የሚገመትም አይደለም። አረ ምንድነው ይሰራ አለ። በሚስጥር ወሰዱና በጆሮ ነገሩት። እንደዚህ ያሉት እዚህ ቦታ ላይ በጣም ብዙ ገንዘብ ሲያስገኝልን የነበረው ትልቁ ቺምፓንዚ ሞቷል። ስለዚህ አሁን የቺምፓንዚ ልብስ ሰርተን እሱን አልበሰንህ እንደ ቺምፓንዚ በቃ እንደውም የሰለጠነ ፎቶግራፍ ህጻናቶች አብረው የሚነሱትን የማይናከሰውን የማይቧጨረውን ቆንጆ ቺምፓንዚውን እናስራለን። ምንም አንድ አታውራ የሚስጥር ያዝ ገንዘቡ እንደለባር ግን እኛ እንሰጣለን። ተስማማ። ከዛ ሲል በጣም በከተማ ወሬውን አኘ። በጣም አስገራሚ የሆነ ስልጡን ቺምፓንዚ መጥቷል ተባለ። እሱም ስራውን እያረቀቀው ሄደ። ከመሬት ተነስቶ ዛፍ እየተንጠላጠለ መሄድ ጀመረ። ድንገት አንድ ቀን የያዛት ዛፍ ተሰበረችና
ራሱን በአንበሶች ምሽግ ውስጥ ራሱን አገኘ። ቺምፓንዚ ሆኖ ሲጫወት የነበረው ለካ ሰው ነውና ጮኸ እንደ ሰው። አንበሶቹ ጠቅላላ ተሰበሰቡና እረ እኛም እንዳንተ ሆነን ዝም በል ስርዓት ታስፈታናል፣ እኛም እንዳንተ እንጀራ ብለን ነው የገባን። ስለዚህ ብዙ መመሳሰሎች አሉ። አለመሆን በመሆን ያልተገለጠ ሌላውን መስሎ ለመቀላቀል ሌላውን መስሎ ለመኖር አዋጭ ነው ከተባለ ሌላውን የሚጠቅም ወገኔን ይጠቅማል የሚል ሐሳብ አገርን ያሳድጋል የሚል ሐሳብ ሳይሆን በቃ ምንም ኖበዲ ማንም ግድ የለውም ስለሌላው አስመስሎም ተብሎ ማለት። ስለዚህ በእነዚህ ቀናቶች ይሄ አስገራሚ የሆነ የእግዚአብሔር ሐሳብ ወደ ትውልዱ ማዕከል እየመጣ ያለው ከዚህ አይነት ግለኝነት አመለካከት እኔ ይለፍልኝ እንጂ ስለማንም ግድ የለኝም፣ ገንዘብን ሜክ ላድርግ እንጂ ስለማንም ምንም የኔ ጉዳይ አይደለም ከሚል ነገር ሊያፋታን ይገባል። ይሄ አካሄድ ቅድም ያልኳችሁ የሚያስቅ ሆነ እንጂ በሌላው መንገድ ስታዩት ዛሬ እንደ ሌላው ሰው ለመሆን ነው የምናደርገው እንጂ እግዚአብሔር እንደጠራው ሆነን የምንሄድበት አካሄድም አይደለም። ያ አይነት አካሄድ ደግሞ ያመጣውና በምድሪቱና በትውልዱ ማዕከል ያስገባንበት ቅርቃር ቀላል አይደለም እያለፍን ያለንበት። ስለዚህ ማንነትን ማግኘት አለበት ከግላዊነት ወደዚህ ህብረተሰባዊ ወደ ሆነው ነገር። አንድነት ማለትም ደግሞ ቅድም በሚገርሙ ቃላቶች ተጽፈዋል በዚህ መጽሐፍ ውስጥ አንድ አይነትነትም አይደለም አንድነት ማለት። ስለዚህ በአንድነት ውስጥ መጨፍለቅም የሌለውን ሁሉም የራሱን አይደንቲቲ ይዞ እግዚአብሔር አምላክ አድርጎት እንደፈጠረው ለሌላው ሊሰጠው የሚችለው ነገር ኖሮት የሚያልፍበትን ህይወት እንዳለ ነው ማየውና ያ በጣም ትልቅ ነገር ነው። በዚህ መጽሐፍ ውስጥ ብዙ ነገር ከተናገርኩ መጽሐፉን እንዳያነቡ ይሆናል። ቴንክ ዩ በጣም ውይይታችንን እንደምድም። እዚህ መካከል ትልልቅ አባቶች ብቻ ሳይሆኑ የኛም እኩዮች ወጣቶች ይኖራሉ ብዬ አስባለሁና ለወጣት መሪዎች የምትላቸው አንዳች ነገር ካለ ልምሽ አንተ በለንና እንጨርስ። እኔም ወጣት ስለሆንኩ ለወጣቶች ያለኝ መልእክት ፕሮባብሊ 3 ሊሆን ይችላል። የመጀመሪያው ዕብራውያን 12 ላይ እንደተጠቀሰው ሁላችንም አይኖቻችንን በጌታ በኢየሱስ ክርስቶስ ላይ እንድናደርግ ያበረታታል እና አንድ ሙዲ የሚባሉ ሰው ሲናገሩ ስለ ጠማማ በትር እንዴት እንደተጣመመ ብዙ ከማስረዳት ይልቅ አንድ ቀጥተኛ በትር አጠገቡ ማጋደም ይሻላል ብለው ተናግሯል። አይ ቲንክ እግዚአብሔር በየዘመኑ የሚነሳውን የአመራር የህይወት ጥመት ከእያንዳንዱ ጋራ ከመከራከር መካከለኛ የሆነ ቀጥተኛ በትር ጌታ ኢየሱስ ክርስቶስን አስቀምጧል እና ወጣቱን በጣም ማበረታታው በኢየሱስ ኢንስፓየርድ እንዲሆኑ እሱን እንዲወዱ ከሱ እንዲማሩ እሱን እንዲከተሉ የሱ መልክ እንዲኖራቸው ነው አንድ ማበረታታው። በየዘመኑ የሚመጣውን ፋሽን ከመከተል ይልቅ የማያልፍበት የዘላለም ፋሽን የሆነውን ኢየሱስን እንዲከተሉ በህይወትም በአመራርም እሱን ከልቤ እመክራለሁ። በሁለተኛ ደረጃ ሁለቱ እዚህ ያሉ ይሄ መጽሐፍ ወጣቶች እንዲያነቡ በጣም አበረታታለሁ። መጽሐፍ ቅዱስን ህይወትን የሚያክል ነገር ያውም የዘላለምን ህይወትን ለአገልጋዮች ቃል አሳልፎ መስጠት በጣም ነውር ነው። ከአገልጋዮች መማር ጥሩ ነው። ነገር ግን ትልቁ መማሪያችን እግዚአብሔር የሰጠን ይሄ መጽሐፍ ነው እና ጥቅስ ማወቅ ሌላ ነገር ነው፣ መጽሐፍ ቅዱስን ማወቅ ደግሞ ሌላ ነገር ነው። ስለዚህ ወጣቶች መጽሐፍ ቅዱስን የማንበብ የማጥናት አፒታይታቸው እንደው በእግዚአብሔር ጸጋ እንዲነሳሳ ይሄ የህይወት መካከለኛ እንዲሆን እሱን እመክራለሁ። በሶስተኛ ደረጃ ይሄ መጽሐፍ ማለት ነው። ይሄ መጽሐፍ ደግሞ በተለይ ራሳችንን ከራሳችን ጋራ የሚያስተዋውቀን ስለሆነ በተለይ ስለ ወጣቶች ራስን ማወቅ ሁሉን ነገር ማወቅ ነው። ሰው ሁሉን ነገር አውቆ ራሱን የማያውቅ ከሆነ በጣም አደገኛ ነው። አላዋቂነት ፊደል አለመቁጠር አይደለም፣ በእውነት ራስን አለማወቅ ነው እና ጊዜ ወስደው ይሄንን እንደ ግብአት ተጠቅመው ራሳቸውን እያዩ በዚህ ውስጥ እየተበጁ እየተሰሩ እንዲሄዱ አበረታታለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ ሁለቱንም እንግዶቼን። ከዚህ በላይ ከፍ ባለ ሁኔታ አገልጋይ፣ ጸሐፊ፣ አማካሪና የአመራር ተመራማሪ የሌት ሚኒስትሪ ዋና ዳይሬክተር የሆኑትን አገልጋይ ለማ ደገፋን እንደዚሁም ደግሞ በሚኒሶታ የንስረ ክርስቲያን የአምልኮ ማዕከል ዋና መጋቢ የዓለም አቀፍ አገልጋዮች ህብረት ወይም IMF የቦርድ አመራር እንዲሁም የአፍሪካ ዳይሬክተር የሆኑትን ፓስተሬን መጋቢ ስለሺ ክንፉን ሁለቱንም ከፍ ባለ አክብሮት ወደ ቦታቸው እንድትሸኙልኝ። ኢየሱስ በጣም ነው የተመቸኝ። እነዚህ ሰዎች እኮ
ላመኑበት ነገር የቆሙ ጀግኖች ናቸው። ሊደርሺፕ የሚባለው የሊደርሺፕ ቫልዩ ጠፍቷል። በተለይ ክርስቲያን ካውንስለር ብለን ቢሮ ተከፍቶለት ለምን እንዲሰራ አይደረግም? ሊቀ ካህንነቱን በደንብ የሚያወሩ ብዙ አዋልድ መጽሐፍት አለ። በግለሰብ ደረጃ፣ በአጥቢያ ደረጃ፣ በአካባቢያችን ሁሉም ነገር ተቀናጅቶ ነው የሆነው። ስለዚህ we have to accept ወይ ይሻሻል ወይ ቶ ይህንን ነው ፓስተሮቻችን ማድረግ ያለባቸው። ለእኛ አይደለም የምንኖረው፣ በተቻለ መጠን ለሌሎች ሰዎች የሚደመጥ ሰው የጠፋበት አይነት መጋቢ አብይ ታደለ ኪያ ስላወያየህልን ከአክብሮት ጋር ምስጋናችን ከፍ ያለ ነው። እንዲሁም ተወያዮች መጋቢ ስለሺ ክንፈና አገልጋይ ለማደገፋን በድጋሚ ባካችሁ በጭብጨባ መስግኑልኝ። እንግዲህ መርሃ ግብራችንን ጨርሰናል። መጽሐፉን ጸልየን ለቤተ ክርስቲያን ለአገልጋዮች በረከት እንዲሆን እናደርግና መርሃ ግብራችንን እናጠናቀቃለን። ይህንን መርሃ ግብር የሚመሩልኝ ፓስተር ጻድቁ አብዶ ናቸው። ያላቸውን መልእክትና የእንኳን ደስ ያሎት መልእክት ያስተላልፉልኝና በጸሎት ይመሩልኛል። አመሰግናለሁ። ለመጸለይ እንነሳለን። ያው አጫጭር ሰው በኔ በተወለድኩበት የአርሲ ማህበረሰብ ውስጥ አጭር ሰው በሲዳማና በአርሲ ሚዝ ውስጥ አፈታሪክ ውስጥ ስለ አጭር ሰው ታሪክ አለ እና ዝርዝሩን መናገር አልችልም። እኔም አጭር ስለሆንኩ በጣም ደስ ይለኛል። እግዚአብሔር አጭር አድርጎ ስለፈጠረኝ በጣም ነው ደስ የሚለኝ። ይሄ ሰውዬ መነሻው ስሩ የታወቀ ነው እና ቤቱም የታወቀ ነው። አሁን አግብቷል። ወደ ቤቱ ከነሚስቱ እንዲመለስ ግብዣ ያደርጋሉ። በዚሁ ሚስጥር አላወጣም። የት ጋር እንደሆነ ቤቱ ይታወቃል። ጸባዩ ጥሩ ከሆነ እኔ መክሬው ነው። እሺ እየመከርኩት ነው። you can tell okay። እና ይሄ መጽሐፍ አንድ ነገር ብቻ ልናገር። እኔ ካራክተር የሌለው ካሪዝማ ዊዛውት ካራክተር ለኔ መሀይም ደንቆሮ ኢሞሽናል የሆነ ሰው የኒኩለር በተን እንደ መስጠት ነው የሚቆጠረው። ራሱንም ያጠፋል፣ ዓለምንም ያጠፋል። እና በተለይ ካሪዝማ ጊፍትድ ነን የምንል ሰዎች ካራክተር ነው የሚያቆየን። ካሪዝማ ወደ ወንበር ሊያወጣን ይችላል። ካራክተር ነው የሚያቆየን። እግዚአብሔር ይርዳን። እና ይሄ መጽሐፍ ለብዙዎች በረከት እንዲሆን እንጸልያለን። እሺ። አቤቱ የዘላለም አምላክ እግዚአብሔር ሆይ እናመሰግናለን። ለሁሉ ሰው አንተ ሁላችንን ስትፈጥረን ምንም ሰው በመሆናችን እኩልም አንድም ብንሆን ለእያንዳንዳችን ደግሞ ከአንተ ዘንድ የተሰጠን ተሰጥኦአል። ወደዚህ ዓለም እኛን የምታመጣበት ምክንያት እግዚአብሔር ሆይ እያንዳንዳችን በስማችን በማንነታችን ስለምታውቀንና በእኛ ልትሰራው የምትፈልገው ጉዳይ ስላለ ነውና በወንድሜ በአብይ ታደለ ይሄ ደግሞ ተዘጋጅቶ ለኛ እንዲቀርብ ስላገዝከው አመሰግናለሁ። ይህ መጽሐፍ ዛሬ በተለይ ለአገልጋዮች፣ ለመሪዎች እና ወደፊትም ደግሞ ወደዛ አገልግሎት ወደ መሪነት ሊመጡ ላሉ ሰዎች ሁሉ ራሳችንን የምናይበት፣ ራሳቸውን የሚያዩበት፣ የቆየንም ደግሞ እንደገና ተመልሰን ራሳችንን የምንገመገምበት እንዲሆን ለበረከትም እንዲሆን በስምህ በዚህ ጊዜ እንመርቃለን። በረከት፣ ኃይል፣ ስልጣን ያንተ ነውና አቤቱ አንተ በዚህ በምናነበው መጽሐፍ በሚያነቡት በዚህ መጽሐፍ የሰዎች ሁሉ ሕይወት እና አገልግሎት አንድ እርምጃ ወደፊት እንዲሄድ እንድታግዛቸው እንለምናለን። በጌታ በኢየሱስ ስም አሜን። ሪባኖን
ፓስተር ጻድቁ ከኤክሌሽያ መሪዎች ጋር በጋራ ሆነው ይቆርጡልኛል። ጭብጨባ ያስፈልጋል።